አንድ ሆነው ተገኙ ማለት የአንተ ሀሳብና የክቡር ጠቅላይ ሚኒስትር የዶክተር አብይ ሀሳብ አንድ ሆነው ተገኙ ነው። እዚህ ጋር ስመጣና አርበኝነት ጸጉርህም የአርበኛ ነው፣ ጺምህም የአርበኛ ነው። መጠርጠር ሁሉም ዜጋ ዩኒቨርሲቲ እና ወታደር ቤት ማየት አለበት። ባላገር አለማወቅ እናንተ ከተሜዎች እንደምትሉት ሙድ የማይገባው የማይመች በቃ ያልተበደርኩት 20 ብር የተበደርኩት አለ 20 ብር ፖስተሯን ታርጋ ለማውጣት 20 ብር የኢትዮጵያ 20 ብር ብር ጎሎን 20 ብር ተበድሬያለሁ። ወጣት ላይ እንስራ፣ ወጣት ላይ እንስራ። በተለይ ሴት እህቶቻችን ላይ እንስራ። በማማ ቀልድ የለም፣ በሀገር ቀልድ የለም። ለሀገር አምባሳደር መሆን አለበት። ለሀገር ወታደር መሆን አለበት። ለሀገር ደህንነት መሆን አለበት። አድዋ ላይ በቁልቁለቱ ባጫው ላይ በዳገቱ ሀሰት ገንገር ከነበረ ገንገር ታቦቱ ዘራሽ ነኛ ወንድም በላው ትላለች እኛም ባጣይቱ ብዬ ወራዴን ይዤ አልኩህ። ሰውየው ችግሩ ስለገባው በኮስተሩ በባሱ እንደዚህ ስንዟዟር ወደ 20 ቱሪስቶች ናቸው። ምንድነው የተፈጠረው? ተሽ ምናምን አለ። የእህቶቼን ክብር ሰንዶ ይዟልና ወይ ካሜራውን ይስበር ወይ ፎቶውን ያጥፋ፣ አለዚያ እንለቀቅ። እየፎከሩ ነው እንዴ? ጣሊያናውያን አይ ነው እንዲ ዘረባ እዛ ኤርፖርት ላይ ማነው ወንዱ አልኩኝ። ቁጭ አልኩኝ፣ ብድግ አልኩኝ፣ ወደዚህ አልኩኝ፣ ወደዚህ አልኩኝ። ማይውረድ ቆልፍ ያለው ህግ ያለ ጥሩ ልጅ አልኩኝ። ኢትዮጵያ ተደፍራለች። ቱሪዝሙን በደንብ ለማስፋፋት በተለየ መንገድ ነው የሚሰራው። ከተለመደው ውጪ የኢትዮጵያን ባህል እሴት ጠብቆ ነው የሚሰራው። እሱን ደግሞ በቀጣይነት እንነጋገራለን። አሁንም አብራችሁኑ ሰብስክራይብ እያደረጋችሁ ሀሳቦቻችሁንም ጥያቄዎቻችሁንም አስተያየቶቻችሁንም ኮመንት ላይ እያስቀመጣችሁልን ለሌሎች እንዲደርስ ደግሞ ሼር እያደረጋችሁ አብራችሁ ነው። ተሼ ፈገግታ አዲስ ፖድካስት ነው ይሄ። ድገሙ እስኪ ድገሙ። ፈገግታ አዲስ ፖድካስትን ሰብስክራይብ አድርጉ፣ ሼር አድርጉ፣ እንዲሁም ደግሞ ሀሳብ አስተያየቶቻችሁን ኮመንት ስጡን። አንተም በእውነት ነው የምነግርህ፣ መልካም ስም ነው። በፈገግታ ውስጥ ደስታ አለ። ደስ ያለው ሰው ነው ፈገግ የሚለው እና ጥሩ ስም ነው የመረጣችሁት፣ ጥሩ ስም ነው ያደረጋችሁት እና ያንተም አድናቂዎች ተከታዮች ጎበዝ ልጅ እንደሆንክ አውቃለሁ። በሙያ እንደምትመሩ አውቃለሁ። ባህል ላይ ሴት ላይ አተኮራቸው እንደምትሰሩም በከፊል ተረድቻለሁ። ያንተም ይህንን ፕሮግራም የምትመለከቱ ወደ ኢትዮጵያውያን በየትም ሀገር ሆናችሁ ፈገግታን ሰብ አርጓት። የለም ፈገግ ነው ወለም እንዳትረሱ። እናመሰግናለን። በጣም አመሰግናለሁ ተሼ። ለተመልካቾቻችን ደግሞ ተሼ ባላገሩ ማን ነው የሚሉትን አጠር አድርገህ ብትነግረን ደግሞ ደስ ይለናል። ወደ ባላገሩ አስጎብኚ ድርጅት እንዴት መጣህ የሚለውን የሬዲዮ አድማጮቻችን ያውቁሃል በደንብ። ከዚህ በፊት ብዙ ነግረህናል። ባላገሩ አስጎብኚ ድርጅት የተቋቋመበት መንገድ ራሱ ትንሽ አስገራሚ ነው እና እስኪ ንገረን። አመሰግናለሁ። ባላገሩ የተቋቋመበት ቅድም ጠቆም ላደርግህ ሞክሬ ነበረ። በ1842 ብር የተቋቋመ ካምፓኒ ነው። ወደዛ ከመምጣት በፊት ግን አንተ ወደ አዲስ አበባ ስትመጣ ጀምርልን። እኔ እንደ ማንኛውም ኢትዮጵያዊ ገጠር ተወልጄ ያደግኩ የአርሶ አደር ልጅ ወታደር ልጅ ነኝ። በታላቂቷ ሸዋ በተጉለት አካባቢ የተወለድኩ እና ያደግኩ ነኝ። እንደ ማንኛውም የአርሶ አደር ልጅ ከብት መጠበቅ፣ ዝንጀሮ ማባረር፣ የመቆፈር፣ የማረስ፣ የመሸከም በዛ ህይወት ውስጥ ያለፍኩ ነኝ። ለትምህርት እድሜ በደረሰ ጊዜ ቅድም እንደነገርኩህ ዩኒቨርሲቲ በር ላይ ከማለፍ በስተቀር እዛ ላይ አልደረስኩም። ወደ አዲስ አበባ ስመጣ አዲስ አበባ እንኳን እንደኔ ፊደል ቅር ላላቸው ለተማሩትም ትንሽ የስራ እድሉ የጠበበ እንደሆነ በመረዳቴ እድል የቀናችኝን ጥበቃ ስራ በትንሽ ብር በሚመጥነኝ ብር ለጥበቃ በሚመጥን ብር ተቀጥሬ
ሰራ ነበር። እንግዲህ አዲስ አበባ ብዙ ደግ ማህበረሰብ ያለበት ቦታ ነች። በዛው ልክም ደግሞ አንዳንድ ፌዝ የሚያበዙ ሰዎችም ገጥመውኛል። አንዳንዶችም ደግሞ ከገጠር ለሚመጣው ማህበረሰብ መልካም አጋጣሚ እንዳለ ሁሉ ንቀት በሚመስል መልኩ ትሪት የሚያደርጉ የታክሲ ረዳቶች እና ሹፌሮች ትራንስፖርት ላይ አገልግሎት የሚገኝበት ሆስፒታል እና የዳኝነት ቦታዎች ላይ ለከተማ ማህበረሰብ እና ለገጠሩ ማህበረሰብ የሚሰጠው ግምት ትንሽ ልዩነት አይቼበት በጣም ተናድጄ ቆይቼ ነበር እና አንዳንድ ጊዜ ባለሀገርነት የሚባለውን ነገር ስትመለከት ባለሀገር አለማወቅ እናንተ ከተሜዎች እንደምትሉት ሙድ የማይገባው የማይመች እንደው ጠንከር ስትሉም ቃሉ ከገብ ቢሆን ፋራ አይነት ናች ወይ ነው ይባላል። እንደዛ አይደለም። ባለሀገር ማለት የራሱ ቤት ያለው የራሱ መሬት ያለው የራሱ ወግ ያለው የራሱ ማድረግ ያለው ጀግና የተከበረ የራሱ ቤት ኖሮት ስንቶቻችንን ከተማ ላይ የራሳችንን ቤት ዘግተን የምንገባው የምንመጣው። ባለሀገር ግን የሀገሪቷ ምሰሶ ነው። ባህሉ፣ ቅቤው፣ ማሩ፣ ስንዴው፣ ጤፉ፣ አትክልቱ ሁሉም በደጅ የሆነ ክርስቶስን አምኖ የሚኖር አመስጋኝ ባህሉን ጠባቂና አዋቂ ነው። ልክ ነው፣ መብራት የለውም። ልክ ነው፣ መንገድ የለውም። ልክ ነው፣ በቂ ትምህርት ቤት የለውም። ስለዚህ በዛ ልክ ያልተረዱን አካላት ገጥመውናል። ባላገሩ አስጎብኚ ድርጅት የተጀመረበትም እንግዲህ በጥበቃ ስራ ላይ እንደነገርከን ነበርክ። ከዛ በኋላ ተማርክ። ማታ ማታ ትማር ነበር። መንጃ ፈቃድ አውጥተህ ሾፌር ሆነ ያጋጠመህንም ነገሮች ንገረን። የሚገርምክ እንግዲህ አዲስ አበባ የተቀበለችን በተለያየ አጋጣሚዎች እንደሆነ ነግሬያለሁ እና የከተማው አቀባበል በከፊል ያለው ስለ ባላገርነት የነበረው ግንዛቤ ላይም ስናወራ እንደቆየ ነው እና ብዙ ነገሮቹ ለእኔ ኤነርጂ እየሆኑ ደግሞ አቅም እየሆኑ ነበረ የመጡት የነበረው። ይሄንን ባለሀገርነት ስድብ አለመሆኑን የክብር ቅድም እንዳነሳነው ስም የክብር ስም የወል ስም መሆኑን ማስከበር እንዳለብኝ ገባኝና ይህንን የማሸንፈው በኢኮኖሚ ከፍ ስል ብቻ ነው። ስለዚህ በጀመርኩት ስራ ከጥበቃ የቀን ሰራተኝነት ከዛ ሹፍርና እያል ቢጃ ኢትዮጵያ በዛ ሰዓት አንድ ፓርትነር ነበራቸው አክራም ኢትዮጵያ ይባላል እና አክራም እያለው በቀን ስራ ቢራ መጫን ማውረድ ላይ ከላይ ዝናቡም ፀሐዩም የንፋሱም እያለን ረዳትነት እየሰራው መንጃ ፈቃድ አወጣው። መኪና መዘወር ወይ ደግሞ መኪና ማሽከርከር በሹፍርና ስራ በዛውም ደግሞ እዛው የሽያጭ ሰራተኛ ሹፍርናውንም የሽያጭ ስራውንም ረዳትነቱንም ሶስቱንም ስራ አጣምሬ ተጨማሪ ደግሞ ማታ የሰርቪስ አገልግሎት ይሰጥ ነበር። ያን ያላገባሁም ሸክምም የለም። አነሰ ከተባለ 17 ሰዓት 18 ሰዓት የመስራት እድሉ ነበር። አምሽተህ ትሰራለህ? አምሽቼ እሰራለሁ። ተጨማሪ ስራዎችን እሰራለሁ። እዛው ድርጅት ውስጥ በሹፍርናው ማታ ሰርቪስ አገልግሎት እሰጣለሁ። ሌሊት ላይ የሚገቡ ሰራተኞችን አደርሳለሁ። ኦቨርታይም ይታሰብልኛል። ቀን የሽያጭ ባለሙያን ተክቼ እሰራለሁ። የሹፌሩን ስራ እሰራለሁ። የረዳትነቱን እሰራለሁ። በፊት 1800 ብር ወደ 35 ብር ምናምን የነበሩትን እንትኖች ወደ 750 ብር አደገልኝ ማለት ነው። 750 ብር ሲገባልኝ ለመጀመሪያ ደሞዝ ያው ነጭ ፍየል ለሀገሬ ለካሲማ ሚካኤል ነጭ ፍየል ረዱልኝ ከጥላ ጋር አድርጌ ስለት አስገብቻለሁ። 750 ብር ለእኔ በጣም ትልቅ ብር ነው። ኮሚሽን 5 ሳንቲም በሳጥን ይታስብልኛል። 5 ሳንቲም በስንት ዓመተ ምህረት ነው? 93 94 ብዙ ሩቅ 95 ዓመተ ምህረት ማለት ነው። እስከ 96 ድረስ ከዛ እዛው አክራም ኢትዮጵያ እያለሁኝ ነፍሳቸው ይማር አቶ ወታ የሚባሉ ደግሞ ወታደር ናቸው። ሻምበል ረታ ይባላሉ። አንድ አለቃም ነበሩኝ ኢፍትላ የሚባሉ በጣም ትልቅ ሰዎች ናቸው። አቶ ግዛው የሚባሉ አለቃ ነበሩን። ሲያዩኝ ጠንካራ ሰራተኛ ነው። የሰጡኝን ሳላጎል አደርሳለሁ።
መኪኖች አይቆሽሽም። ስለዚህ ትልልቅ ባሶች ነበሯቸው። ሀገሪቷ ትልልቅ ባስ ለመጀመሪያ ጊዜ ጥቁር መስታወት ምናምን ያላቸው እነሱ ነበር እና ለአፍሪካ ህብረት ኢትዮጵያ ላይ ስብሰባ ስለነበረ ከተለያየ ቦታ ባሶች ሲሰበሰቡ የኛ የምንሰራበት ተቋም 2 ባስ እንዲያቀርብ ተጠይቆ ወደዛ ተላኩኝ ማለት ነው። ባስ ይዤ እንዲሄድ ተደረገ። ባሱን ይዤ ሄድኩ ስብሰባ ላይ። የሚገርምህ እዛ ባስ ይዤ እየነዳሁ ያለው ደህንነቶች፣ ሀገራችን ደህንነቶች አሉ። ሴኩሪቲ ተፈተሸ፣ ገባን ምናምን። እዛ እንግዶች ተቀብለን መጣን። ሞባይል ሞተሩ ላይ ተቀምጦ ጥዝ የሚል ድምፅ ይሰማልና አደራ ሀገራችሁን ጠብቁ። እነዚህ የጋዳፊ ሰዎች እንትኑን ከኢትዮጵያ መቀመጫነቱን ወደ እነሱ ማዞር ስለሚፈልጉ በጣም ወታደሮች ጠብቁት የሚል መመሪያ ተሰጥቶናል። የአፍሪካ ህብረት መቀመጫ ከዛ ሞባይሉ ዝዝ ሲል መሬን እጅ ፍሬን ላጥ ታረኩና በኋላ ያወረደው ሰውዬ ላይ አብሬ ከጀርባው ላይ እንደ ዝንጀሮ ተከመርኩበት። ይህን እንትን የሚያክል ሰውዬ ነው። እኔ ያኔ ትንሽ ነኝ እንደምታየኝ፣ አሁን ጎዘፍ አላልኩም። በኋላ ወርዶ ሲል እንደገና ከዘራዬን አነስቼልኝ ናግጠመኝ። ዞር ስል የሚፈነዳ ነገር የለም። ሞባይሉ የማን ነው? የእንግዳው ነው። ቫይብሬት ሲያደርግ ቫይብሬት እያደረገ የነበረ ነው። የዛኔ ደግሞ ሞባይል አዲስ ነው። ሀገሬን አላስደፈርኩም አልኩ፣ ዘራፍ አልኩ። እንዴት ከኢትዮጵያ ምናምን። በኋላ ሲታይ እኔም አለማወቄ ተረድተው ተመስገኝበታለሁ። በነገራችን ላይ እንደዛ የሚያደርግናቸው ሰዎች እና በዛ ምክንያት ቢሆን ኖሮ በሚል ተመስገኝበታለሁ። እና በኢትዮጵያ ምክንያት ዛኔ ፈንጂ ቢሆን እንኳን ይዤሞች አለው። አየህ፣ አልተፋታሁትም። ብቻዬን እዛ እንትን ላደርግ አልችልም። ስለዚህ በዛን አጋጣሚ ያንን ባስ ይዤ ወደ ቱሪዝሙ አስጎብኚዎች ስለነበሩ ይከራዩ ጀመር። ስለዚህ ከፈረንጅ ጋር መገናኘት ጀመርኩ። ፈረንጅ እኔ መድኃኒት እንደሚሰራ አውሮፕላን እንደሚሰራ አባቴ የሚነገረኝ እንደዚህ ቴክኖሎጂ ቅርብ የሆኑ ወንድምህ የፈረንጅ ሻንጣ መሸከም ጀመርኩ። ደስ አለኝ። ቲፕ የሚባል ነገር እንዳለ፣ ጉርሻ የሚባል ነገር ከደሞዝ የበላይ የሆነ መጣ። $50፣ $20፣ $100፣ $200 እንደ ስራ ውጤቴ ማግኘት ስጀምር የኛው ስራ እንደው እስከዛሬ ምን አይነት ነገር የስራ መነሻ መከበር አለበት። ግን እውነት ለመናገር ይሄኛውን ስራ ሳየው ቱሪዝሙን ሁሌ ነጭ ነው፣ ነጭ የምበላበት ቦታ ነው የምበላው፣ የተመረቀ ወጣ ነው የማሄደው ምናምን እና ተመለስ ወደ ጠርሙስ ስባል ጊዜ የሚያሻፍረኝ አልኩኝ። ከዚህ መኪና አልወርድም። እንግዲያው በቃ እየፈለግ ይህንኑ ባስ ያዝና ይህንኑ መኪና ያዝና ገቢ አምጣ ለአስጎብኚዎች እያከራየ አምጣ ተባልኩኝ። በዛው ምክንያት ስመለከት ኢትዮጵያን የሚጎበኙት ፈረንጆች ብቻ ናቸው። ለምንድን ነው ፈረንጅ ብቻ መጎብኘት ያለበት? ለምን ሀበሻ ጎንደር ሲሄድ ፈረንጅ፣ አክሱም ፈረንጅ፣ ሀረር ፈረንጅ፣ ደቡብ ሁሉም ቦታ ፈረንጅ፣ ለምን ኢትዮጵያኖች መጎብኘት አልቻለም ብለን ስንል ቅድም ያነሳሁልህ የገንዘብ የለንም እና ጊዜ የለንም የሚለው ነገር ሲፈጠር የራሴን አስጎብኚ ድርጅት መክፈት እንዳለብኝ ወሰንኩ። ባላገሩ አስጎብኚ ድርጅት የሚለው መክፈት አለብኝ ብዬ በውስጤ ያሰላሰልኩ ውሳኔ አሳልፌ ራሴን አዘጋጅቼ ካሽ ያስፈልጋል። በዘመኑ ባህልና ቱሪዝም 3 መኪና መኖር አለበት። ቢሮ መከራየት አለበት። 12 ድንኳን 12 እንግዳ የሚያስተናግድ ወንበር ያስፈልጋል። እኔ 12 ወንበር ያለው ዘመድ የለኝም። መኪና ያለው ሰው ብቁ ዘመድ የለኝም። ስለዚህ እሱን እያሰብኩ እያሰላሰልኩ ግን ወስኛለሁ። አንድ ቀን እንደማሳካው በጣም በቅርብ እርግጠኛ ነኝ። ይህን እያሰላሰልኩ እያለው አንድ አስጎብኚ ድርጅት አለቃ መኪና ተበላሸበት፣ እየነዳሁ ተበላሸ። የኔ ጥፋት አይደለም እና በጣም ተቆጣኝ። በጣም በእውነት ተቆጣኝ። ዱላ ነው የቀረው እንጂ በጣም ተቆጣኝ። የምወደው አለቃዬ ነው እና እንደው ስህተቱ የኔ ነው አለ። ለምን ነው? ባላገር መቅጠር አልነበረብኝም። አይ ጋሼ ሁላችንም የመጣነውማ ከባላገር ነው። ታልክስ አንተም ባላገር ነኝ፣ እኛም ባላገር ነን። አንተ ቀደም ብለሃል፣ እኛ ተከትለናል። የባላገርነት ከፍተኛና ትንሽታ የለንም። ባላገሩ የጀመረው የባላገሩ የሚባለው ስም እዛ ቢራ ፋብሪካ እየሰራሁ
እያለሁ ነው። መኪናዬ አይቆሽሽም፣ ይታጠባል። ቀድሜ ትልቅ ሽያጭ እሸጣለሁ። ትልቁ ሽያጭ የሚመዘገበው ይሄ ነው። እና የከተማ አንዳንድ ልጆች ደግሞ አሉ፣ የገጠርም ልጆች ሆነው ትንሽ እቺ ቅጠላ ቅጠሏን በትርፍ ጊዜያቸው ሳይሆን ከዋና ጊዜያቸው ላይ ያጠፋፏታል። እሷን እንትን ጫት ሲሉ ይቅማሉ። ለፍየል እሷን ይቅርታ በጣም ያው የሚወዱ ስላሉ እሷን ላይ ሲያተኩሩ እኔ በእነሱ መሸጫ ቦታ ላይ ሩት ላይ ገብቼ ብዙ ሳጥን ቢራ ሸጬ እወጣለሁ። በኋላ ይሄ ባላገር ሰራልን፣ ይሄ ባላገር፣ ይሄ ባለ ቀንበር፣ ይሄ ባለ ዶማ፣ ይሄ ባለ እርፍ አቤት ማለት ጀመርኩ። ያኔ በፊት ትንሽ መስጨት እንደው ፎክር ፎክር ይለኛል፣ በለው በለው ይለኛል። አዎ። ይህ ባላገር ስድብ እንዴት ይሰርቡኛል ብሎ እዚህ ቅድም እንደነገርኩህ ማክበር ያለብኝ ማስከበር አለብኝ ያሰብኩና ይሄ ቀን ቢራው ይዘነው ስንዞር አይሱዙ ላይ ፈልቷል። ጥርግ አደረኩልህና ሸዋ ተወልዶ ሸዋ ያደገው እንዳረስ ነበር ደም የለመደው አተንኩ ባነጋኩ ደግሞ ሲነኮ ብድግ አደረኩልና ስልግድ ይሄ የጣይ የጸገበ ቢራ እንደ ጥይት ነው የሚጮህ። አዎ። እንደው ግቢውን ነፃ አደረኩልህ። ከዛ በኋላ ባለ ሀገር የሚለው ስም የክብር ስም እንደሆነ ስራ ቦታ እዛ አረጋግጬ ሁለተኛ ባላገርነትን በስድብ እንዳይገልጹት አድርገን ያኔ ነው ባላገር የሚለው ስም የወጣው እና ከቱሪዝሙም ስቀነስ በጣም አዝኜ ባለቤቴን አስጎብኚ ድርጅት ልከፍት ነው እንትን ያለሽ እና ስባረር ደግሞ አቢሲኒያ ልትወለድ 2 ቀን 3 ቀን እየቀራት ነው የተባረርኩት። ሁለተኛዋ ልጄ ማለት ነው የቴዎድሮስ ተከታይ። ምን አሰብኩኝ ነገርኳት። በቃ በህልሜ ያየሁት ነገር ይገርማል። ቦሌ መድኃኒዓለም ሄጄ በጣም ስንቴ እንደዞርኩት አላውቅም፣ አላስታውስም። እና በቃ አዝኜ አልቅሼ ጠይቄ ነው የወጣሁት እና አለቃዬንም ያንተ ልጆች ኬክ ከበሉ የኔ የተወለደው ዳቦ የሚከለክል አምላክ የለኝም አልኩ። ዳቦ የሚከለክል አምላክ የለኝም እና ከፈጣሪ ጋራም ከመድኃኒዓለም ጋር ቀጠሮ ያዝን። ቀጠሮ ሰጠሁት። የዛሬ 3 ወር ድረስ የራሴ መኪና የራሴ ድርጅት ካልሰጠኝ እኔ አንተ ልጅ አይደለሁም። መጥቼም አብ ወልድ ወመንፈስ ቅዱስ ብዬ አልሳለም ደጅ አረፍኩ። 3 ወር ሰጥቻለሁ ብዬ ነው የወጣሁት። ቦሌ መድኃኒዓለም ቤተክርስቲያን። ከዛ ባለሁበት ቆምኩና ካሲማ ሚካኤልን የተወለድኩበት ክርስትና የተነሳሁበትን አንተ ፈጣኑ መልአክ የኔ አባት እኔ ከፍቶኛልና ዛሬ ያስፈልጎኛልና ዛሬ ተስፋ ሆነኝ አቅም ሆነኝ። የኔ ስለሌለኝ ነው የተባረርኩት። ልጄ ሊርበው ሚስቴ ሊቸግራት ነውና መንገድ ላይ እንዳንወጣ አንተ አግዘኝ። አሻግሬ 200 ኪሎ ሜትር ስለታደረስኩኝ ለካሲማ ሚካኤል። በኋላ ላይ በነጋታው ህልም አየሁኝ። ለባለቤቴ ተናግሬ አስጎብኚ ድርጅት ልከፍት ነው ብዬ ንግድና ኢንዱስትሪ ሄድኩኝ። መሄድ ይመስለኛል አንድ ንግድና ኢንዱስትሪ ኃላፊ ነበሩና አስጎብኚ ድርጅት ልከፍት ነው፣ ቲን ነምበር አንጣ፣ ቲን ነምበር አውጥቼ ሄጃለሁ፣ ቲን ነምበር እንደሚወጣ ቃለሁ፣ ስቴትመንት ማዘጋጀት አለብህ፣ 1842 ብር አለች። በዚህ ነው አለችኝ አንድ ጸሐፊ አለች። ሽንኩርት ነው፣ ድንች ነው፣ ስጋ መጥበሻ ነው፣ ይሄ ብር እንዴት ነው አስጎብኚ ድርጅት እያልከኝ ነው? ዜሮ አነሰ የሆነ 01450 ጨምሪበት ያለኝ ይሄ ነው። ቱሪዝም በባህሪው የሚፈልገው እውቀትን፣ ቁርጠኝነትን፣ እንግዳ ተቀባይነትን፣ ማስተናገድን እና ጥሩ ኮንታክት ነው። እኔ በምሰራበት ጊዜ አሪፍ ኮንታክቶች ስለነበሩኝ ፈረንጆቹ ጋር ጥሩ ግንኙነት ስለነበረኝ ኢሜላቸው ፎቶ ስለሚልኩልኝ በኢሜሌ በቂ አድራሻዎች አሉኝ። ስለዚህ ለእነዚህ ንግድ ፍቃድ ካገኘው ይኸውና ብዬ ለነሱ ብጽፍ ይመጡልኛል፣ እንግዳ ይልኩልኛል፣ ሌላ ኢንቨስትመንት አይፈልግም ተባበሩኝ ስል ወደ አለቃ ወሰደችኝ። እሳቸው እኛ እንሰጥሃለን፣ ግን ከባህልና ቱሪዝም ትሄድና የብቃት መረጋገጫ ይዘህ መምጣት አለብህ ተባልኩኝ። አንድ ከአፋር ወንድሞቻችን ተወክለው የመጡ አምባሳደር፣ ሳውዲ አምባሳደር ምናምን ሆኖ ስማቸውን ዘነጋሁት። በጣም አጠር ያሉ ቆንጅዬ ሚኒስቴር ነበሩ፣ ወጣት ሚኒስቴር እና አትገባም ስብሰባ ላይ ናቸው ተባልኩ። ጮኩኝ። ባህልና ቱሪዝም ቤት እሪ አልኩ።
መንግስት ያመነበትን ዜጎች እንደዚህ ተደርጎ ማለው ነገር የለም። በኋላ እሳቸው ሚኒስቴር ወጡ። ምንድን ነው ሲባል እንደዚህ ተብዬ ምንድን ነው የፈለግከው? ብቃት መረጋገጫ ያሟላኸው ነገር የለም። ያሟላሁት እኔ እዛ መሆኔ ኢትዮጵያ መሆኔ ነው ያሟላሁት። ማመልከቻ ጻፍ ቃልም የለውም ማመልከቻው። ሀሳቤን ብቻ በ4 መስመር አትሆንም የዛሬ ዓመት አሟላለሁ። የውዴታ ግዴታ የሚባል አሰራር ያቺ ደንብ ትሁን ህግ ትሁን ክፍተት እንዳለች ጠቆም አድርገውኛል እኛ ወንድማችን። የውዴታ ግዴታ ስጡኝ ተባልኩኝ። እዛ ላይ መሩበት። ብቃት ማረጋገጥ ብቃት ማረጋገጥ የሚፈልገው መስፈርት የዛሬ ዓመት አሟላለሁ እና የዛሬ ዓመት አሟላለሁ ብዬ ብቃት ማረጋገጫዬን ይዤ ንግድና ኢንዱስትሪ ሄድኩኝ። ንግድ ፍቃዴን ይዤ ወደ ቤቴ ለባለቤቴ ይኸውልሽ እንኳን ደስ አለሽ አስጎብኚ ድርጅት ንግድ ፍቃድ ወሰድኩ። እሺ ችግር አለብህ? የማላውቀው ገንዘብ አለ የማላውቀው ግድ የለም ይሄን ለእግዚአብሔር ስትል እንሄዳለን። የሚገርምህ በነጋታው አለም ተስፋዬ የሚባል የዳይቨርሲቲ ኢትዮጵያ ባለቤት ጓደኛ የሚዜ ነው እና ንግድ ፍቃድ ማውጣቴን እሱም በጣም ነው የተገረመው። አይደረግም ማለት የእግዚአብሔር ስራ እንጂ በሰዎች ዘንድ ህጉ የታጠረ በቃ የኢትዮጵያ ህግ አንድ አስጎብኚ ድርጅት ብትማርም ባትማርም ይሄንን አድርግ አለብህ ተብሎ የተቀመጠ ህግ አለ። የአሳሪ ህግ ነበረው እና እባክህን ይሄንን ንግድ ፍቃድ እስካላደርግና ለደንበኞቼ ለማውቃቸው ላስተናገድኳቸው ላክልኝ አልኩት። እስካላደረገ እዝጊሪስተው አለም በጣም ነው የማመሰግን። ላከ። በነጋታው ሄድ። ቀኑ ሚካኤል ነው። ወደ ታች ብዙ ኢሜሎች ተመልሰዋል። 12ኛውን ክፈት አልኩት። 12ኛውን የሚካኤል ነው። ቀኑ ሚካኤል ነው። 12ኛውን ክፈት ስል 11ዱን ትቶ ማለት ነው። 12ኛውን ክፈትልኝ አልኩት። ማን ተመልሷል። በኋላ 12ኛው ሲከፈት በፊት የማውቀው ግሩፕ ሊደር ከሌላ ካምፓኒ ጋር የሚያቀኝ ለኢትዮጵያ ለመምጣት የተዘጋጀ ድርጅት ነው፣ የውጭ ድርጅት ነው። እንኳን ደስ አለ በዚህ ቀን ልንመጣ ነው፣ አልጋ እንትን ስጠን፣ ዋጋ ስጠን ተባለ። ዲስካውንት ወይ ደግሞ ቅናሽ አድርገህ ስጠን ተባለ። ከእነሱ ጋር የሰጣቸውን $100 ቅናሽ አድርጌ የሰጠሁኝ። በአንዴ 20 እንግዳ ይዞልህ መጣ። መኪና ተከራየው። ጋይዶች አሉ፣ ባለሙያ ጋይዶች አሉ። እኔ እንደምታውቀው ከቋንቋ የራኩ ደንበኛ ሰው ነኝ። ታውቃለህ ይሄንን አንተም በፊት ነበር። አሁን እግዚአብሔር ይመስገን አሁን በደንብ እሰማለሁ፣ በደንብ እናገራለሁ፣ በደንብ እረዳለሁ፣ በደንብ አስረዳለሁ። እንግሊዘኛ ላይ አታመኝም። እንዴት ነው ይቀረኛል ግን አሁን ደግሞ ጊዜው አገዘኝ። ማን ነው አሁን ቴክኖሎጂ ኤአይ የኢትዮጵያ ስም ቢኖረው ጥሩ ነበረ። አለው አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት የተሻለ ስም እንሰጠዋለን እንበል። ዳቦን ቆርስለታለን። እሱ አሁን ዘመኑ ረዳን። በአማርኛ ብነግረው በኦሮምኛ ብነግረው ጽሁፍ አዘጋጅቶ ፕሮግራም ሰርቶ ይሰጥሃል። ፕሪንት አድርግልኝ፣ ፕሪንት ማድረግ ነው። ያን ጊዜ በጣም ተቸግረን ያለን። በኋላ ብር አገኘው። 4ኛውም 5ኛውም ሲከፈት አሁንም የሚመጡ እንግዶች ናቸው። 2-3 ወሩ ሳይደርስ በአጭር ጊዜ ሚኒባስ መግዣ ብር አገኘው። የመጀመሪያ ሚኒባስ መግዣ ብር ተገኘ። ስንት ብር ነው እንዳትለኝ፣ 300 ምናምን ሺህ ብር ተገኘ። ከሁለት ግሩፖች ተነሳሁና ዱባይ ሚኒባስ ልገዛ ሲሄድ ኮስተር ባስ በሚኒባስ መግዣ ብር አገኘ። ሀገሩን አላውቅም፣ ምን አላውቅም። እዚያ ኢትዮጵያኖች አሉ፣ የኤርትራዊ ወንድሞቻችንም አሉ፣ አገዙኝ። እሷን አድቫንስ ከፍዬ መጣሁ። እዚህ ካጎት ከክስት ምናምን ተብሎ ያቺ ኮስተር ወደ ኢትዮጵያ እንድትገባ ተደረገች። በቃ ያልተበደርኩት 20 ብር የተበደርኩት አለ። 20 ብር ኮስተሯን ታርጋ ለማውጣት 20 ብር ኢትዮጵያ 20 ብር ጎሎን 20 ብር ተበድሬያለሁ። 20 ኢትዮጵያ ብር። ከዛ ኮስተር ተገዛ። ባላገሩ ድርጅት ቢሮ ጣይቶ ሆቴል ተከራየሁ። ወንበር አልነበረም። ማስታወቂያ ስናወጣ ጸሐፊዋ የራሷን ወንበር ይዛ እንድትመጣ ተነገራት። የራሷን ወንበር ይዛ መጣች። ከደሞዝ ጋር የሚከፈላት
ጎበዝ ጸሐፊ ነበረች። አሁን ውጭ ሀገር እንዳለች ሰምቻለሁ እና በጣም ጎበዝ ልጅ ነበረች። ታግዘን ነበር። ፋይናሊ በአመት አሟላለሁ ያልኩት ሰውዬ 1 መኪና ገዛሁ በአመት። ስለዚህ ህጉ መቀየር አለበት፣ መነጋገር አለብን። እንዳንድ ግለሰብ ሳይሆን ብቻዬን አባል አይደለሁም፣ የማህበሩ አባል አይደለሁም፣ ብቸኛ ነኝ፣ ገና አላደኩም። ስለዚህ ምንድነው ምክንያታችሁ? 3 መኪና ሊባል የሚችልበት ምክንያት ምንድነው የሚል ጥያቄ አቀረብኩኝ። በእኔና በእኔ መሰሎች ምክንያት ጊዜ ልስጣቸው በዚህ አጋጣሚ ባህልና ቱሪዝም በወቅቱ የነበሩት አስፈላጊ አይደለም ተብሎ በ1 መኪና ብቻ ፈቃድ እንዲወሰድ የመጀመሪያው ኢትዮጵያዊ ነኝ። 1 መኪና በ1 መኪና የአስጎብኚ ድርጅት ፈቃድ የወሰድኩት እኔና እኔ ብቻ ነን። ከዛ በኋላ ብዙ እህትና ወንድሞቻችን ይህን ፈለግ ተከትለው ህግ ሆኖ ጸድቆ እየተገለገልንበት ነው ያለነው። 1 መኪናም አያስፈልግም። እውነታው ተከራይተህም ልትሰራ ተከራይተህ መኪና ግዴታ አይደለም። ሙያውን ካወቀው እንግዶች የሚመጡልህ ከሆነ ተከራይ ሆቴል ይኑርህ ትባላለህ እንዴ? መኪና ይኖርህ ህግ አይደለም። እንደዚህ አይነት አሳሪ ህጎች መፈታት መቻል አለባቸው። አሁን ደግሞ መፍታት መቻላቸው ያስመሰግናቸዋል። በዛ ሰዓት መፍታታቸው እጅግ ሊያስመሰግናቸው ይችላል። አሁን ላይ ሆነን ደግሞ ስለ ቱሪዝም መልማት ሀገር እየተገነባች ባለችበት ከተሞች እየለሙ ባሉበት ጊዜ አሁንም መፈተሽ አለበት ብዬ ነው የማስበው። ብዙ ወጣቶች ከትምህርት ቤት ወጥተው ቱሪዝም ተምረው እየተጠባበቁ ያሉ መኪና ግዛ ብንለው አይሆንም። ስለዚህ ሙያው ላይ ታማኝነትን ይፈልጋል። ለሀገር አምባሳደር መሆን መታመንን ይፈልጋል። ስለዚህ ማንም ሰው እንግዳ መጥቶ ካበሳጨ ያላስፈላጊ ሰርቪስ ከሚደረግበት ከሆነ ተጠያቂነትን ከስጋት አንጻር ይመስለኛል ልክ ነው። ያ ነገር መታረም መቻል አለበት። ኃላፊነት በዜግነትህ በኢትዮጵያዊነትህ ለራስ ኃላፊነት ካልወሰድክ የምትጎዳው አንተ መሆን ስለሆንክ መጠንቀቅ ያስፈልጋል እንጂ አሳሪ ህጎች አሁን መቀረፍ መቻል አለባቸው። ከዛ በኋላ ያሉ ባላገሩ አስጎብኚ ድርጅት እያደገ ልማት ባንክ አንድ ስብሰባ ተሰበሰብን ከትልልቆቹ ከድሮዎቹ አለቆቻችን ጋራ ማለት ነው። እንግዲህ ከድሮዎቹ አለቆች ጋራ አብረህ ትበላለህ፣ አብረህ ትጠጣለህ፣ አብረህ ትተኛለህ። በጣም ጥሩዎች ናቸው በእውነት የቱሪዝም ላይ ያለው አለቆቻችን ደስ የሚሉ አለቆች ናቸው። ከታች ስትጠጋ ግን የማይወዱም አንዳንድ አለቆችም ገጥመውን ነበረ። ያለ አይደለም እሷ ነገር እንዳለች ነበረች እና ፋይናሊ ለምንድን ነው ትልልቆቹ ቪኤት ከገዙ እኛም አይገዛልን ብዬ ጥያቄ ያቀረብኩኝ። አልፈራም። እኔም ከመንግስት ጋር ቀርቤ የምነጋገር ምንም ችግር የለም። ከሚመለከተው አገር ጋር ሄጄ አንኳኩቼ ከተባስዤ ለእኔ መሰለኝን ለእኔ ብቻ ሳይሆን እንደኔ መሰል ሰዎች ችግር ይፈታል ብዬ ካሰብኩኝ ሀሳብ ካለኝ ይጠይቃል። ለምንድን ነው ባንኩ መኪና የማይገዛልን ብለን ጠየቅን። በጣም በአጭር ጊዜ ውስጥ በልማት ባንኩ በኩል ዶላር አምጪ ስለሆነ ይፈቀድለት ተብሎ የመጀመሪያው ላንድ ክሩዘሮች ከወሰዱ ድርጅቶች የመጀመሪያው የኛ ድርጅት ወስዷል እና በዚህ አጋጣሚ ልማት ባንክን ከልብ ነው የማመሰግነው። የምር ልማት ባንክ ሁሌ ልማት ሆኑ ሁሌ አልሙ እና ወጣቶች ልማት ባንክን ተጠቀሙበት። አሁን ጥሩ መልዕክት ነው ያስተላለፈው። ጥሩ ኢነርጂም ይሰጣል። አዳዲስ ስራ ለሚፈጥሩ በተለያየ መስክ ያንተን ልምድ ወስደው በተለያየ መስክ ስራ መፍጠር አይዲያ ሀሳብ ኖሯቸው ግን እንደዚህ አይነት መስፈርቶች ውስንነት ወይም ገድባቸው ስራ እንዳይሰሩ ያደረጓቸውን ወጣቶች በራሳቸው መንገድ በሚያስቡት መንገድ የስራ ኃላፊዎችን አግኝተው መፍታት እንደሚችሉ ጥሩ መልዕክት አስተላልፈዋል። ልክ ነው። ስለዚህ አንችልም የሚባል ነገር እንዲጠፋ ነው የምፈልገው። አሳሪ ህጎች መቀነስ መቻል አለባቸው። አሳሪ ህጎች ምክንያቱም ብዙ ሚሊዮን ወጣቶች ነው ያሉት። እሳት የሆነ ትውልድ እየመጣ ነው። ይህን ትውልድ ማድመጥ ይፈልጋል። ይህን ትውልድ ስራ እንዲሰራ ማገዝ ይፈልጋል። በተለይ ሴት ወጣቶች ቤት ውስጥ ውለው መጨናነቅ የለባቸውም። በተማሩት ዘርፍ ወደ ስራ መቀላቀል መቻል አለባቸው። ይሄ ማያዣ ማስያዣ ጋራንቲ ያምጡ መበደር ያምጡ ምናምን የሚባለው ነገር በዜግነት መበደር የሚችልበት ሀሳብ መታየት መቻል አለበት። ያመጣው ሀሳብ ለሀገር የሚበጅ ከሆነ አንተን እንኳን የሚያድን ከሆነ ልክ ነው። ነጋዴዎች ናቸው ባንኮችም ትርፍ ለማግኘት የተቋቋሙት፣ ግን ኃላፊነት መውሰድ መቻል አለባቸው። በኢትዮጵያዊነቴ መበደር እንደምችል
በኢትዮጵያዊነቴ ተበድሬ መለወጥ እንደምችል አንተ ሁለት ካሜራ ጎልህ ከሆነ ሁለት ካሜራ መግዣ ካሜራውን የምታመላለስበት ሞተር አስፈልገው ከሆነ ፕሮጀክትን ይዘህ ገብተህ በኢትዮጵያዊነትህ በመታወቂያ ብቻ ሄደህ ልትበደር የምትችልበትን ሀገሪቷ ይህንን ታመቻቻለች የሚል እምነት አለ። ይህን ደግሞ ታደርገዋለች። አሁንም ጥሩ ጅምር አለ። ጥሩ ጅምር ለምሳሌ ቅድም ሴቶች ላይ ያልከው ላይ እናት ባንክ እና ስንቄ ባንክ ለሴቶች ልዩ ኮላትራል ውጭ የሆነ ብድር እንደሚሰጡ አውቃለሁ። በእውነት ይህን ያደርጋሉ። እናት ባንክ ጀምረዋል። እናት ባንክ አላቸው እስከ ስንቄ 300 ባንክ ሺህ ብር ድረስ። አንድ ነገር ሰምቻለሁ በነገራችን ላይ አሁን አማራ ባንክም ይህንን ነገር ተገብራለሁ ብሎ ኃላፊዎችን በቅርብ አግኝቻቸው ነበረ። ቱሪዝሙ ላይም በተለያዩ አርሶ አደሩም ላይም በተለይ ወጣቶች ላይ እሰራለሁ፣ ይሄን ችግር ወጣትን ችግር እፈታለሁ የሚል ነገር አማራ ባንክም ይሄንን አድሬስ አድርግ ሰምቻለሁ። እና ሌሎቹም ባንኮች የእውነት ወጣቶች ላይ እንድትሰሩ አደራ ማለት እፈልጋለሁ። በእርግጠኝነት መለወጥ ከፈለጋችሁ መተጋገዝ፣ የግድ ዘመድ የለኝም ማለት የለብንም። ሀሳብ ይዘው ትልቅ ለህብረተሰቡ የሚጠቅም ነገር ይዘው በገንዘብ ማጣት ወደኋላ መቅረት የለባቸው። ስለዚህ ይሄንን ድምር ውጤቱ ደግሞ የሀገር እድገት፣ የሀገር ብልጽግና፣ የሀገር እድገት ነው እና ልክ እንደጠቀስካቸው ባንኮች ማን ማን ያልከኝ? አማራ ባንክ እና ስንቄ ባንክ እኔ መረጃው ስላለኝ ነው። አዋሽ ባንክም እናት ባንክ አማራ ባንክ ነኝ የነገርኩህ። ጥሩ ባንክ መሆን ከፈለጉ ባንኮች ልክ እንደጠቀስናቸው ባንኮች ሌሎቹም ይኖራሉ አይኖሩም ስላላየናቸው ነው። ኖሮ ይሆናል ግን ካሉ ያመሰገንን፣ ካላሰቡ ግን ወደፊት ለሀገር እድገት ቢያግዙ የተሻለ ነው ብዬ አስባለሁ። ወጣት ላይ እንስራ፣ ወጣት ላይ እንስራ፣ በተለይ ሴት እህቶቻችን ላይ እንስራ። አለዛ እጅግ በግል እንዳንድ ኢትዮጵያዊ ስጋት አለብኝ። ስጋት እንዳይገጥመን እሰጋለሁ እና ሴቶቻችንን እናግዝ። በጣም ጥሩ። ስለዚህ ባላገሩ አስጎብኚ ተቋቋመ። ቀደም ባልከን ቻሌንጁን ተጋፍጠ ተቋቁመ ህግ ሁሉ እስከ ማስቀየር ደረጃ ደርሰ አቋቋምክ። ከዛ በኋላ ደግሞ ስታስጎበኝ ኢትዮጵያዊ የሆነ ኢነርጂ ትሰጣቸዋለህ ለእንግዶች። ለምሳሌ እኔ የማስታውሰው አንድ እንግዳ ሲመጣ የሀገር ባህል ልብስን ለብሰ ሳር ተጎዝጉዞ መኪና ውስጥ ሁሉ ተጎዘጉዛል። ኮስትር ውስጥ እንግዶች ሲገቡ ይሄ የተለያየ ጠጅ ሳር ሀደሱን ምናምን ሽታ ያለው ይገርማቸዋል። ምክንያቱም እነሱ በተለይ የውጭ ሀገር ጎብኚዎች ኢትዮጵያ ውስጥ ሲመጡ የተለየ ነገር ነው የሚፈልጉት። ሌላ ሀገር ላይ ወይም በሀገራቸው ባለው አይነት አቀባበል አይፈልጉም። የተለየ ነገር፣ ኢትዮጵያ የሆነ ነገር ይፈልጋሉ። በዛ መልኩ ትቀበላቸዋለህ፣ እስከርብ ትሰጣቸዋለህ። ወደ አርባ ምንጭ ስትሄድ ድንጉዛ፣ ወደ ተለያዩ አካባቢ ስትሄድ የአካባቢውን ሊገልጽ የሚችል እስከርቦችን ትሰጣቸዋለህ። ስለሚሄዱ ቦታዎች ገለጻ ታደርጋለህ። ከሄዱ በኋላም ደግሞ ስትቀበላቸው ራስህ ፍየልም ከሆነ አርደህ ካምፓየር አዘጋጅተህ ራስህ ከትፈህ ቅቤም ባለቤትን እንደምታነጥር አውቃለሁ። እሷ ያነጥረችውን ቤት ውስጥ የተዘጋጀውን ኦርጋኒክ ምግብ ነው ራስህ ጠብሰህ እዛው ለእንግዶች የምታቀርበው እና ቴስቱ የተለየ ስሜት ይሰጣቸዋል። ሆቴል ለሀገራቸው በለመዱ መልኩ ከሚቀርብ ኢትዮጵያዊ በሆነ አቀራረብ፣ ኢትዮጵያዊ በሆነ መስተንግዶ እሳት ዳር ቁጭ ብለው እንዲመገቡ ታደርጋቸዋለህ በድንኳኖቻቸው። ይሄ የማይረሳ ጥሩ ጊዜ ኢትዮጵያ ውስጥ ትዝታ እንዲኖራቸው አስችልሃል። ኮመንታቸውንም አይተናል፣ እንደዚያ ኮሜንት ሰጥተዋል። ሌላ ደግሞ ያልተገባ ነገር የኢትዮጵያን ክብር ዝቅ የሚያደርግ ነገር ሲሰሩም አታልፋቸውም። አርበኝነት ስሜት እዛ ጋር ይነሳል። እስቲ እነዚህ ላይም ሀሳብ ብሰጥ ደስ ይለኛል። አመሰግናለሁ። ምንድነው ቱሪዝም ኃላፊነት ነው። ቱሪዝም ለኢትዮጵያኖች የተፈጠርንበት ነው። አንድን አርሶ አደር ማየት በቂ። ቅድም ስናነሳው እንደነበረው እንኳን ዶላር ተከፍሎን ሳይከፈለን አርደን የምንጋበዝ የማህበረሰብ ልጆች ከዛ ማህበረሰብ ወጥተን ተከፍሎንማ እንዴት ነው በደንብ የማናስተናግደው? ስለዚህ እኔ ገና ከኤርፖርት ጀምሮ ሀበሻ ነው፣ ጥቁር ነው፣ ነጭ ነው፣ ቀጭን ነው፣ ወፍራም ነው የኛ ካምፓኒ አይልም። በአክብሮት እግዚአብሔርታቸው። በዚህ አጋጣሚ የኢትዮጵያ ኤርፖርቶች ድርጅት፣ ኢትዮጵያ ላይ ያለው የሴኩሪቲ ፌዴራል ፖሊስ፣ ሁሉም አካላት የኔን አቀባበል ስለሚያውቁ አደናቅፈው የሚያውቁም እና በዚህ አጋጣሚ ምስጋናዬን ላቅርብ እወዳለሁ።
ሳሩ ይጎዘጎዛል። ቀጤማ አደሱ ከመውጫቸው እስከ መኪናው ድረስ ይደረጋል። አንዳንዴም ትርንጎና ዳቦ ይዘጋጃል። አንዳንዴም አዝማሪ በማሲንቆ የሚጫወቱ ነገር ይደረጋል። ስካርብ ኢትዮጵያዊ ከለር ያላቸው ስካርቦች ይሰጣቸዋል። እዛ ጋር ስጋት ይዘው የሚመጡትም ሰዎች ኢትዮጵያ ይርበን ይሆን ብለው የሚመጡ አሉ። ምግብ ይዘው የሚመጡ አሉ። ኢትዮጵያ ውስጥ ወጥቼ ቀር ይሆን ወይ ብለው የሚያስቡ አሉ። እዚህ ጋር ያከትማል። እዚህ ጋር በቃ ይህን አቀባበል ያየው ጊዜ ጥሩ እጅ ላይ እንዳሉ እውነትም እንግዳ ተቀባዮች ናቸው ብለው እንዲያምኑ ያደርጋቸው። የመጀመሪያው የመጨረሻው መሆኑን ገላጭ ነው ያቀባበል እና ከዛ ወስጃቸው ወደ ሆቴላቸው ወደ ጉብኝታቸው ከሄዱ በኋላ ወደ ሀገር ቤት ደግሞ ወደ ተራሮች ወደ ወንዞች ወደ ጉብኝት ስንመለከት ካምፕም ስናደርግ የሽፍታ ጥብስ ይባላል። የሽፍታ ጥብስ ማለት አንተ የምጠብስላቸው የምጠብስላቸው ጥብስ የሽፍታ ጥብስ ማለት እንደው ታውቃለህ፣ ድንገት ኢትዮጵያኖች ድንገተኛ እንግዳ ሲመጣ ድንገተኛ ዱብዳ ይባላል። በአንዳንድ ነገር አኩርፎ በአጋዛዝ ተቀይሞ ባለው መንግስት አኩርፎ ጫካ የወጣ መሳሪያውን አንስቶ የወጣ ሽፍታ ዘመዱ ቤት ድንገት ከተፍ ሲል ቀጠሮ አይዝም። ሲመጣ ወናው ጀግናዬ ምን እግር ጣለ ሰዓት ነግረን ሳንሰማ ይባልና ይታረዳል። ቶሎ መውጣት አለበት ከዛ ቤት። ያችን በልቶ ያችን ቀምሶ ድሎታ ምናምን ተደርጎ ስለሚወጣ ቅቤው ወሰን የለውም። ይገባል፣ ነጭ ሽንኩርቱ ይገባል፣ በምረም መጣለቻችን ተደርጎ አንስተህ ገና ሳቀምሰው ምራቅን የሚያስወጥ አይነት ጥብስ ነው የሚሆነው እና ቶሎ ከመጠበሱ አንጻር ተገናኝቶ እኔ በግሌ ከህፃነት የጀምሮ ይህን ልክ እንደ ሽፍታ ቶሎ ዱብ አልክብኝ፣ ዱብዳ ድንገተኛ የመጣ እንግዳ እንደማለት ነው እና ያን ሽፍታ ጥብስ ነው መጠብስላቸው። ይወዱታል። ዝም ብለህ ገና ጃዝ ስታደርገው ጣዕሙ የቅቤው ጣዕም አለ። ኮረሪማው፣ ነጭ ሽንኩርቱ ያለው ነገር በሙሉ ነው የሚገባበት። ያንን ሲቀምሱ ምን ይባላል? የሽፍታ ጥብስ ሜኑ። ታዲያ 4 ኮከብ እና 5 ኮከብ ማታ ስንደርስ ሜኑ ይገላበጣል። አንድ እንግዳ ሜኑ ያገላበጠ ነገር ሽፍታ ጥብስ ጽፎ ይዞታል። ሽፍታ ጥብስ እኔ የለሁም። ምንድን ነው ቀን ያበላ ትናንትና ያበላችሁ? ተደውሎ ሆቴል ሄዶ ያገላበጣል። ሽፍታ ጥብስ የሚባል ነገር የለም። ሽፍታ የለም ይባል ሽፍታ የለም ይባል ሽፍታ የለም። ሽፍታ እናውቃለን፣ ግን ሽፍታ ጥብስ ምን እንደሆነ አናውቅም። ተሸባክና እናገላገለ ምንድን ነው? ኧረ እዛ የለም። አሁን ዛሬ እዛ የሽፍታ ጥብስ የለም። ነገ ጠበስላችኋል በሏቸው። ሌላ ሆቴል ላይ ስለምናድር አንዳንድ ጊዜ እንደዛ ሮም ሲጠበብ ምናምን ሌላ ቦታ ሄደን እናድራለን ከካሽ እጥረትም የተነሳ እና ልክ ነው። እንግዶችን እንደ ንጉስ ነው የማከብረው። ኢትዮጵያ የሆኑ ሌላ ከየት የሚመጡ ህፃን የሆኑ ትልቅ እንደ ንጉስ እንደ ንግስት አክብሬ በሀገሬ አልክልም። ከፍለው ነው የመጡት። ሀገር አምነው ነው የመጡት። ለሀገሬ አምባሳደር ሆኜ አገለግላለሁ። ሀገር ቤት ብትመጣ ሀገር አጥቤ ያደኩ ልጅ ከፍሎኝ ማስተናገድ ለእኔ ፍላጎቴ ነው። ከፍላጎት በላይ ነው ማገለግለው። በዛው ልክ እንደምንከባከበው ሁሉ በኢትዮጵያዊ ሴቶች ላይ ልጅ ነካኝ ብሎ ልጅን የሚገፈትር፣ ልጅ ነካኝ ብሎ እጁን የሚጠርግ፣ እጁን የሚያጸዳ እንግዳ፣ አላስፈላጊ ትንኮሳ በተለይ በሴቶች እህቶች አካባቢ ካለ ፍላጎት የሚደረጉ አይደለም። ካለ ፍላጎት የኔ እንግዶች በፍላጎት እንኳን እንደዚህ አይነት ቦታ ላይ አይጋበዙ። የኔ ኢትዮጵያ ላይ የመጣ እንግዳ የወዲ አቢሲኒያ፣ ሁለት ሺህ ሀበሻ፣ ቶቶት እና መሰል ባህላዊ ቤቶች ላይ እናመሻለን እንጂ ሌላ በወሬ የምናውቃቸው አይነት ምሽት ቤቶች ሪኮመንድም አናደርግምም፣ ይዘናቸውም አንሄድም። አንዳንድ ጊዜ እንደዚህ ይገጥማሉ እነዚህ አይነት ጥያቄዎች። ምሽት ቤት ብንሄድ ምናምን ብለው የሚጠይቁ ነገር ሩቅ ስለምንሄድ መንገዱ ሩቅ ስለሆነ ስለሚደክማችሁ ብለን ምክንያት እንሰጥና የሀገር በቀል አለች ለእንግዳ የምትመች አንድ ታስጀምራል። አሁን ዶርዜ ብትሄድ ዶርዜ አካባቢ ጋሞ ማለት ነው። እዛ የምትጎበኝባቸው አካባቢ አረቄና ቆጮ በማር ምናምን ይቀርብልሃል። አንድ ቅመስ ትባላለህ። 2 አንድ ለመንገድ ተብሎ ይሰጣል። ያችን በጀሪካ ይደረግና ማታ
ይወጋሉ እም፣ እና እንኳን ወደ ውጭ ለመሄድ እዛው ይቀራሉ። እዛው በቃ ወዳልከ አዎ፣ ስለዚህ ጠዋት ሰላማዊ ሆነው ነው ቱሩን እንዲህ ጨርሰው የሚሄዱት ካለ እኔ ፍቃድ። ያውም ፍቃድም አያስፈልገውም። የኢትዮጵያን አፈር መንካት እም፣ መቅመስ ይቻላል። አዎ፣ አፈሩን ማሽተት፣ ድንጋይን ማንሳት ማሽተት ይቻላል። ወደ ቦርሳ ማድረግ እም፣ አይቻልም። አይቻልም። አዎ፣ ምን ልልህ ነው አሁን በአንተ ያንተን ድርጅት ወደው ፈቅደው የመጡ ይታወቃል። ሀገራዊ ነው። ኢትዮጵያዊ በሆነ አቀባበል ነው የሚያደርግላቸው። ስለዚህ አሁን የምሽት ናይት ክለቦች፣ የዘመናዊ ናይት ክለቦች እኮ እነሱ ሀገር ያሉትን አይነት ናቸው ከተማ ውስጥም ያሉት። ልዩነቱንም አያዩትም። ሀገራቸው የሰለቻቸውን ነው እዚህ የሚያመጡት። ማወቅም ያለባቸው እነዚህ ያልካቸው ላይ ባህላዊ ቦታዎችን ነው፣ ባህላዊ መጠጦችን ነው መጠጣት ውስኪ ከሚጠጡ አረቄ ቢጠጡ የሚጠጡ ሰዎች ከሆኑ ጠጅ አለ፣ ጠጅም ቢጠጡ ከንፈር ሌላ ቦታ ያገኙትማ ይሄንን መጠጥ። አይገርምም? ውስኪ ግን የትም ዓለም ላይ ቆይ ሊያገኙት ቆይ ቆይ ይችላሉ። ቆይ እሺ፣ የኢትዮጵያ ጠጆች እኮ የሚገርምህ ቀምሰው ገና ብርሌውን ሳታነሳው ከንፈርህ ከከንፈርህ ጋር እኮ ማሩ የሚያገናኝ ነው ማሩ። አዎ፣ በላ ስትለው እም፣ የዋንዛውን አበባ ጣዕም ታገኘዋለህ። የሟጥሹን ጣዕም ታገኘዋለህ። የጥንጁቱን የወይራውን ጣዕም ታገኘዋለህ። እንደዚህ አይነት ማር እያመረተች ያለች ሀገር ውስኪ ካልጠጣህልኝ ውስኪ ጠጣ ብዬ የምታገልበት ነገር የለም። ፍላጎቱ ከሆነ ታከብራለህ። አዎ፣ ፍላጎቱ አዎ፣ ከሆነ ልክ ነህ። ግን ግን እኛም ደግሞ አለን። የኛ እኛም ጠጅ አለን፣ ጠላ አለን፣ አረቄ አለን። ቢያንስ እንዲቀምሱት ቆረፌውስ ታደርጋቸዋለህ። እና የኛ እንግዶች በነገራችን ላይ አይደለም የኔን እንግዶች የሌላ እንግዳ እንኳን ችግር ገጥሟቸው ተበሳጭተው የሆነ ሆቴል ላይ ወይ መንገድ ላይ ካገኘሁ ኃላፊነት ወስጄ ከኔ ገንዘብ አውጥቼ የምሸኝበት የማስተካከልበት ጊዜያቶች ብዙ ጊዜዎች ገጥሞን ያውቃል። ለሀገር ክብር ስም ስትል ምክንያቱም የማማ ክብር ነው። አዎ፣ ባላገሩ ጋር መጥቼ አይደለም ብሎ ኢትዮጵያ መጥቼ ነው። በማማ ቀልድ የለም፣ በሀገር ቀልድ የለም። ለሀገር አምባሳደር መሆን አለብን። ለሀገር ወታደር መሆን አለብን። ለሀገር ደህንነት መሆን አለብን። ሌላ ሀገር የለህም፣ ሌላ ሀገር የለንም። ስለዚህ ከፍሎን የመጣን ሰው እናከብረዋለን። የኛ አይቻልም፣ ፎቶግራፍ ማንሳት አይቻልም በተባለ ቦታ እባክህ ችግር የለውም አንሳ፣ ይህን ጊዜ አንሳ፣ ጠባቂው የለም ማለት የለብንም። ሀገሪቷ የዚህ ቦታ ፎቶ ማንሳት ክልክል ነው ብላ ለጥፋለች። ምክንያት ስላለ የሚሆን ምንም አይሆን ስናየው ድልድይ ሊሆን ይችላል። ድልድይ እኮ ነው በዓለም ያሉ በኢንተርኔት ላይቭ የምታያቸው ድልድዮች አሉ። ግን ሀገሪቷ ባላት አረዳድ ህግ ነው አይነሳም ብላ ካለች እንዲነሳ መፍቀድ የለብን። ወደ ደቡብ ኢትዮጵያ ስትሄድ አብዛኞቻችን እህቶቻችን ባህላቸው ስለሆነ ከዚህ በላይ አይለብሱም። ምክንያቱም የሐመር አካባቢ ብትሄድ፣ ሙርሲ ብትሄድ፣ የአንጋቶ ብትሄድ ብዙ አካባቢዎች ላይ ከላይ ያለመልበስ ከላይ በዚህ በፍየል ቆዳ ሸርጥ አድርጎ በከፊል ግማሽ ሰውነታቸው የሴትነት ክብራቸው የሚታይበት እንትኖች አሉ፣ ባህል አለ እና እነሱ ባህላቸው ስለሆነ እንጂ ለፈረንጅ ይመጣል ፎቶ ያነሰናል ብለው አይደለም ይህንን ነገር የሚያደርጉት። እና አንዳንድ ጊዜ ፎቶ ለመነሳት ተብሎ እጅን ዘርግቶ የማይመስል አይነት መዳበስ፣ መንካት፣ መጓጓት አይነት ነገር ያጋጥማል። በዚህም ጊዜ እኔ ይበሰጨኛል፣ ይከፋኛል። እንግዳ የከፈለውን ከፍዬ የመለስኩበት አጋጣሚ አለ። ከግሩፑ ተነጥሎ የመለስኩበት አጋጣሚ ወደ ሀገሩ ወደ አዲስ አበባ የተመለሰበት አጋጣሚ አለ። ምክንያቱም እኔ እዛ ጋር ቆሜ የእሱን 5 ብር ለመቀበል የቆመችውን እህቴን ካለ ፍላጎታ የእሱ እጅ ዘርግቶ የሴትነት ክብሯን እንዲነካት አልፈልግም። እሷን ነካ ማለት ሀገሬ ነካብኝ እና አንድ ጊዜ የምንገጠመኝ መሰለክ ትንሽ ስሜት ይነካል እና አንድ ሀገሩን መጥቀስ አይጠበቅብንም። እዛ ኢትዮጵያ በአንድ ወቅት ወዳጅም ጠላትም ሆነን አሁን ወዳጅ የሆኑ ሀገሮች
ውስጥ የመጡ ወንዶች ናቸው። የሆነ ሀገር ላይ ማታ መውጣት ፈለገ። እንደማይወጣ ነገርኩት። ያኔ ተቀጥሬ እየሰራሁ ነው በሾፍርና። እንደማይወጣ ነገርኩት። ገባ። ዲጂታል ካሜራ የትንሽ ካሜራ የጀመረበት ጊዜ ነበር። ጠዋት ልቀበላቸው ሳነሳቸው ሆቴል ሲሄድ የሶስት ሴቶች እህቶችን ፎቶ አሳየኝ። ማታ አግኝቷቸዋል እህቶችን እና እኔ መሳሪያ እወዳለሁ። ቱሩም ሳረግ ሽጉጥ የተፈቀደ ሽጉጥ አለኝ እና ሰውነት የተንቀጠቀጠ ማይሆን ነገር ተሰማኝ። ሰርዝ አልኩት። ጋይዱን ጠራሁትና ስለማንግባባ እንኳን ተናድጄ እንደነገርኩ የቋንቋ እጥረት አለ። ተናደህማ አስበዋል። በኋላ በዛኛው እሱ በሚገባ ቋንቋ ቢነግረው ነገም አደርጋለሁ አለ። የሆነ ቦታ ደግመን ስንሄድ ተመሳሳይ ድርጊቶች አደረገ። ሶስተኛውን ቦታ ሞከረ። አራተኛው አንድ ቦታ ላይ ቆመ። የቱሪስት እቃ መሸጫ ቦታ ነው። እሱ ላይ ጎራዴ ስጠኝ ያልኩት። ጎራዴ ገዛሁ። በ2000 ብር ነው የዛን ጊዜ ውድ ነው። በ2000 ብር ገዛሁና እየነዳን አንድ ቦታ ደረሰን። አድዋ ተራሮች ላይ ብቅ ስትል ተራራው አይኑን ትመለከተዋለህ፣ ግዝፈቱን ትመለከተዋለህ፣ ክብሩን ትመለከተዋለህ። ተራሮቹ የአንበሳ ምስሎችን አንበሳ ሆነው ታያቸዋለህ። እንኳን በደል ውስጥ ይቋጥረህ አድዋ ላይ ስትገባ የሚሰማ ኢትዮጵያዊነት ክብር ነጭ ጭነህማ አስበዋል። ጎራዴ እዛ ተቀምጦልሃል። ዘራፍ አልኩልህ። ፎቶ ሲወርዱ ዘራፍ አልኩ። አድዋ ላይ በቁልቁለቱ ባጫው ላይ በዳገቱ ሀሰት ከነበረኝ ጋር ታወጡ ዘራፍ ነኛ ወንድም በላው ትላለች እኛም ባጣይቱ ብዬ ጎራዴን ይዤ አልኩህ። ሰውየው ችግሩ ስለገባው በኮስተሩ በባሱ እንደዚህ ስንዟዟር ወደ 20 ቱሪስቶች ናቸው። ምንድነው የተፈጠረው? ተሽ ምናምን አለኝ። አስጎብኝ አስተርጓሚ የእህቶቼን ክብር ሰንዶ ይዟልና ወይ ካሜራውን ይስበር ወይ ፎቶውን ያጥፋ፣ አለዛ እንላቀቅ። በቃ በዚህ የመጣ ውርደት ካለ ኃላፊነቱን ወስዳለሁ። ፎቶውን ይሰርዝ፣ አለበለዚያ ካሜራውን ሰብረዋለሁ። ይሁን ቀጣይ ጉብኝት ስላለው ካሜራው መጠቀም ይችላል። ፎቶውን ካልሰረዘ ግን ካሜራውን ሰብራለሁ። አለዛ አንገቱን ወይ እግሩን መሞከር አይቀርም። በዚህ ጎራዴ ያልኩት አለቀስኩ፣ ተንቀጠቀጥኩ እና ሰዎቹ እንደነገጡ አይኔ እያየ እማኝ ባለበት የተጀመረውን በሙሉ መዝናኛ ቦታ የሄደችውን ያነሳቸው መንገድ ላይ ያነሳቸውን እየተውን የጎበኛቸውን ቦታ እየተውን ከኔ ሴት ጋራ ያነኩትን እህቶችን ትንኮሳ ያደረገውን ፎቶ በሙሉ የማይሆኑት ጥሩ ያልሆኑትን አሰረስኩ። ደስ አለኝ። ይቅርታ፣ ከዚህ በኋላ ወንድማማቾች ነን፣ ከዚህ በኋላ እንዳታረግ ንገርልኝ፣ ተርጉምልኝ ያልኩት። ያገናኘን ስራ ነው፣ የመጣው ቤት ነው። እንደፈለግኩን እንደፈለግክ ጠጣ፣ እንደፈለግክ ብላ፣ እንዲያውም የእሱንም እከፍላለሁ አልኩት። ጠጅም ከጠጣ ምናምን እከፍላለሁ። በአስጓኙ በኩል ተሄደ። ቱሩ አለቀና ጉብኝቱ አለቀና አዲስ አበባ ኤርፖርት እየገባን ዝማሬ ዘመሩ። አሸናፊ ይባላል አስተርጓሚው። ይዘምራሉ። አሹ ምንድነው እያሉ ያሉት እያልኩት፣ ቀይ ባህርን ሲሻገሩ ኢትዮጵያን እየወረር እየገባን ነው፣ የሚያቆምንም የለም ብለው የሙሶሎኒ ሽለላና ፉከራ ነው። ያኔ ሲመጡ የፎከሩት ነው። አንተ አድዋ ላይ ስለፎከሩባቸው አሁን ኤርፖርት ሲደርሱ እየፎከሩ ነው እንዲያ ነው። ጣሊያናውያን አይ ነው አለ ነው እንዲያ። ኤርፖርት ላይ ጠጋ አደረግኩልህና ሻንጣ ሳይወርድ በሩ አውቶማቲክ ነው። አውቶማቲኳን ዘጋሁና የሚወርድ የለም።
ተነሳሁልህ ጎራዴን አስቀምጫለሁ ፍተሻ ስላለ ከዘራ አለችኝ አልኩህ ዘረባል እዛ ኤርፖርት ላይ ማነው ወንዱ አልኩኝ። ቁጭ አልኩኝ፣ ብድግ አልኩኝ፣ ወደዚህ አልኩኝ፣ ወደዚህ አልኩኝ፣ ማይወረድ ቆልፍ ያለው ህግ ያለ ጥሩልኝ አልኩኝ። ኢትዮጵያ ተደፍራለች፣ ሀገሬ ትወራለች። በኋላ ምንድን ነው አስተረዳ ተባለ። እንደዚህ ተብሎ ነው እንደዚህ ተፈጥሮ ነው። አይ በቃ እንግዲህ ወጥተዋል ይውጡ፣ በቃ ይውጡ፣ ምንም ማድረግ አይቻልም ተባለ። ጉርሻ ተብሎ ተሰብስቦ በፖስታ ሲመጣ ሂድ እዛ ለዘመድ ውስጥ እኔ እነሱን ጉርሻ አቀበል። እኛ ዶላር ነው ወይ ዩሮ ነው ወይ ዶላር ነው እነሱ እንትን ነው እና ጊዜ ያስፈልገኛል ብሩ ግን ከክብሬ ከኢትዮጵያ ሊበልጥብኝ አይችልም። በኋላ ሻንጣ ማውረድ ነበረብኝ፣ ግዴታዬም ነው። ወጡና ያወረዱ አልኩኝ። ከላይ ከኮስተር ላይ ተጭኗል። እየወጣች አወርድ እና አየህ ሀገርህን ስትወድ ነው ቱሪዝሙ ሊያድግ የሚችለው። አምባሳደር መሆን አለብን ሁላችንም የቱሪዝም ባለሙያዎች፣ ቱሪዝም ላይ ያለን ልጆች እንደምወዳችሁ ታውቃላችሁ፣ ስራችሁን እንደምታከብሩ እናውቃለን። ግን ሀገራችንን ወደን አክብረን በማይመለከተን በማይመለከተን የሚታየውን ብቻ እያሳየን ጥሩ መልዕክት ነው ያስተላለፍልን። አመሰግናለሁ። ጥሩ መልዕክት ተሼ። አንዳንድ የቱሪዝም ባለሙያዎች ገንዘብ እስከተከፈላቸው ጊዜ ድረስ አገር ቢዋረድ ማህበረሰብ ቢዋረድ ምንም የማይመስላቸውን እናያለን። አንዳንዴ ገንዘብ ከፍለ የፈለጉትን ማድረግ እንዲችሉ የሚፈቅዱ አሉ። ለእነሱም መልዕክት ብታስተላልፍ ደስ ይላል። ሊያደርጉ የሚችሉ ባለሙያዎቹ አያደርጉ። ጋይዶች የሚባሉ አሉ። በደንብ ብስለት ያላቸው ጎብኚዎች ያንን አይፈቅዱም። አንዳንድ ግን አንዳንድ ልጆች ሊያጋጥሙ ይችላሉ፣ አጋጥመው ያውቃሉ። ክብር በሚነካ መልኩ የእናትህን ቀሚስ ገልበህ ለጎረቤት እንደማሳየት ማለት ነው። እናት ላይ መሳቂያ እንደማድረግ ማለት ነው። ሀገሬን መለካት በእናት ነው። ሀገራቸው መለከት ያለባቸው በእናታቸው። ቱሪዝም አንዱ ትልቅ ግብአት ነው። ሀገርን ለማስተዋወቅ ትልቅ እድል ነው። ለመስማማት ለማደግ ትልቅ ሀብት ነው። ስለዚህ ቱሪዝሙ እንዲያድግ ፍላጎታችን እንዳለ ሆኖ ጥንቃቄን ይፈልጋል። ሌላው አሁን ቱሪዝሙ ከኮሮና ወዲህ እጅግ ተጎድቷል። አንዳንድ በኛው ባመጣናቸው ጣጣዎች በዚህም ሀዘኖች እየታዩ ነው። በዚህ ምክንያት ሀገራችን ውስጥ ያሉ ኤምባሲዎች ኢትዮጵያ እንዳትመጡ እያሉ ቀይ መስመር እያሰመሩበት ነው ያሉት። ይሄ አደጋ ባለበት ጊዜ አስጎብኚዎች እየተጎዱ ነው ያሉት። እዚህ ዘርፍ ላይ ያሉ ዶላር እንዲመጣ ሲያደርጉ የነበሩ መኪኖቻቸው ድሮ የሚሰሩባቸው መኪኖች እድሜያቸው እየቆጠረ እያረጁ ወደ ታክሲ አገልግሎት እየገቡ ነው ያሉት። የድሮ ያሉ ሆቴሎች የምንወዳቸው ሆቴሎች የባንክ ዕዳ አለባቸው። አልጋቸውን ፍራሻቸውን ያልቀየሩ ሆቴሎች አሉ። አሁን መጪው ጊዜ ደግሞ ሀገራችን ሰላም እግዚአብሔር ሰላም ያደርግልናል፣ ይህንን ነገር ያመጣልናል። ፋይናንስ ተቋማት እነዚህን አካላት ፋይናንስ ማድረግ መቻል አለባቸው። ቱሪስት ጠብቀው የሚተዳደሩ ወጣቶች አሉ። እቃ ስዕል ሸጠው ቡና ፍልተው የሚተዳደሩ ጫማ ጠርገው ጫማ ጠብቀው የሚተዳደሩ ኢትዮጵያኖች አሉ። እና መንግስት አሁን ልዩ ትኩረት ሰጥቶታል። አሁንም በጥንቃቄ እነዚህን አካላት ማገዝ የሚቻልበትን ነገር ምክንያቱም ፈረንጅ እንድናይ ኢትዮጵያ እንድትተዋወቅ የድርሻቸውን ተወጥተዋልና አሁንም ማገዝ እንዳለባቸው ማሳሰብ ፈልጋለሁ። ይህን ስል ለራስ እያመቻቸ ነው ወይ እንዳትለኝ፣ እኔ ከቱሪዝም ውጭ ያው ለፊልዱ በአጠቃላይ ለሴክተሩ አንድ የዝንጀሮም ወደ ሀገሩ ወደ ስፍራው የመለስከው አለ። እሷን ማጫወታልና እንጠቀልላለን። አመሰግናለሁ። ቅድም እንዳነሳሁልህ የሊቢያ ዜጎችን ከኤርፖርት ተቀብዬ እያስተናገድን ነበር። ይሄ ቅድም ፈንጂ ትቶን የወረደው ብዬ በሞባይል ቫይብሬሽን እየተጠመጠምኩበት ሰውዬ ያው ቲም በወቅቱ ጋዳፊ ነፍሳቸውን ይማርና አምቡላንስ ይዘው ይመጣሉ፣ ባስ የሚሄዱበትን ይዘው ይመጣሉ። ይዘውት የማይመጡት ነገር የለም። ይዤ ልውጣ ካሉም የሚከለከሉት ነገር የለም።
ላንጋኖ ሶደሬ ሄደው ጦጣዎች ይዘው መጥተው ነበር እና መኪና ውስጥ አስቀምጠው ነበር። ተደብቀዋል። የተደብቀው ነው የመጡት። በኋላ ጊዮን ሆቴል ያረፉ ሸራተን ሆቴል ያረፉ እንግዶች ነበሩ እና ቺክን ይለኛል። መኪና ውስጥ ቺክን ነበር። ዶሮ አላየሁም። ኧረ እባካችሁ፣ አይ ዶሮ ነው የሚለው። ሀገሬማ በዚህ ምክንያት ትናንትና ፈንጂ ሲሉን አሁን ሲሉን ይሄን ስብሰባማ ሊያደናቅፉ ፈልገዋል። ከኢትዮጵያ መቀመጫነቱን ወደ እነሱ ሊወስዱ ፈልገዋል ማለት ነው። ኢትዮጵያን በዚህ ጉዳይ አላሰማም ብዬልህን ያንተ ወንድም እየነዳሁ ከሸራተን ሾላ ገበያ 32 ዶሮ ማታ ጥበቃ የሚጠብቁ ሰዎችን እዛ 1 ሰዓት ከምናምን ላይ አስጠርቼ እዛ የታጎሩ ነበሩ። ነጭ፣ ጥቁር፣ ቀይ ከፍ ያለ ባለጠፈር፣ ባለኮከብ፣ ባለምናምን አጠራቀምኩና ወስጄ ጊዮን ሆቴል ሸራተን ሆቴል ሀገሬንማ በዚያ ወስጄ ዶሮ እርባታ አደረኩ። ሸራተን መረጠው። ኧረ ጦጣ ነው ዶሮ አይደለም ጦጣ ነው ላሉ ሹፌሮች ለ2 ዶሮ ምናምን አድርጌ ያከፋፈልኩኝ በነፃ። የትኛው መኪና ውስጥ ነው ያለው ሲባል ያለው መኪና ቤት ሄዷል። ሄደን አመጣ ነው ልጁ። ሲመጣ ጦጣዎቹ ከስር ታስረዋል። እኔ ለነሱ ማሳልም መስዬ የሀገሬን ጦጣማ አይኔ እያየ ይዘሃት አትሄድም ብዬ ቀስ አደረግኩና ወደ እነሱ ማስረው ብዬ አመለጡ ብዬ ለቀኳቸው። ጦጣዎቹን በዛው አቋርጠው በፍልዋ የት እንደገቡ አይታወቅም። በሀገር ጉዳይ ቀልድ አላውቅም። በማማ ጉዳይ ቀልድ የለም። ሀብታም ሊሆን ይችላል፣ ድሃ ሊሆን ይችላል፣ ሀገር መሪ ሊሆን ይችላል፣ አዳይ ሊሆን ይችላል። እኛ ኢትዮጵያኖች ነን። አድዋን ካነሳን ክብራችንን መጠበቅ ማስጠበቅ፣ ጥቅማችንን ማስጠበቅ መቻል አለብን። ስሜት ያደረክ ይቅርታ። መልካም ተሾ፣ እንግዲህ በአንድ መጽሐፍ ጽፈሃል አይደለም? 2011 ላይ ይመስለኛል አንድ ሆነው ተገኙ የሚል የለውጡ ሰሞን የተጻፈ መጽሐፍ አለ። ስለ መጽሐፉ ብትነግረኝ ደስ ይለኛል። አመሰግናለሁ። ምንድነው መጽሐፉን የጻፍኩት እኔ አይደለሁም። 2 የሚዲያ ባለሙያዎች ወይ ደግሞ ጋዜጠኞች ናቸው ያዘጋጁት። ዮናስ ወልደሰንበትና ናፍቆት ዮሴፍ ይባላሉ። ይህን መጽሐፍ በመጽሐፍ ያንተን ታሪክ እስከዛሬ ከፌስቡክ ላይ፣ ማህበራዊ ሚዲያ ላይ፣ ዩቲዩብ ላይ የምታሰፍራቸው ነገሮች አየናቸውና አሁን ደግሞ ጠቅላይ ሚኒስትሩ መጥተው የሚናገሩትና ኢትዮጵያን ዲትውን ብለው የሚሉት ነገር ቀድመህ ስትጽፋቸውና ስትመኛቸው የነበሩ ነገሮች ናቸው። እስካሁኑን አይተናል። የወደፊቱስ ምን አይነት ኢትዮጵያ እንድትሆን ትፈልጋለህ? ምናልባትም እስካሁኑም ስላየን የወደፊቱንም አጫምረን አንድ ላይ አድርገን አንድ መጽሐፍ እንደዚህ መጽሐፍ ይዘጋጅ ብለው ፈቃዴን ሰጥተዋቸው አዘጋጁት። መጽሐፉን ስትመለከተው ኢትዮጵያዊ እኔ እንዳንድ ሀገር ቤት ልጅ እንዳንድ ተወላጅ አርሶ አደር የሚመጣውን ነገር ይገምታል። ዝናብ ይመጣል ብሎ ሲል የአህያ ጆሮ ይመለከታል፣ አፈር ያሸታል፣ የንፋስ አቅጣጫን ይመለከታል፣ የወፍ ጩኸቶችን ይረዳል። የራሱ የተፈጥሯዊ ሜትሮሎጂ አለው። ዝናብ ይዘገያል አይዘገይም፣ ቶሎ ይቋረጣል አይቋረጥም። እና የአርሶ አደር ልጅ መሆኔ በቱሪዝሙ ኢትዮጵያን በምንቀሳቀስበት ጊዜ ለኢትዮጵያ የማይበጁትንም ይሄ ነገር ትክክል አይደለም ብዬ በወቅቱ አሰፍር ነበር። ለኢትዮጵያ ጥሩ ነገር የደረጉትና እየተደረጉ ያሉትንም አሰፍር ነበር። እና አሁን 2ቱ ውጤቶች ከዛ ልጆች ወስዶ ጋዜጠኞች ወስዶ ወደፊትስ ምን ትሆን ትላለህ ብለው አዘጋጅተውታል። እና አንድ ሆነው ተገኙ ይባላል። ቁጭ ብዬ አንዳንድ ጊዜ ሳነበው ሳየው ለራሴ ይገርመኛል፣ ትንቢትም ይመስላል። አንድ ሆነው ተገኙ ማለት የአንተ ሀሳብና የክቡር ጠቅላይ ሚኒስትር የዶክተር አብይ ሀሳብ አንድ ሆነው ተገኙ ነው የመጽሐፉ ሀሳብ። ምናልባት መጽሐፉን ያዘጋጁት እንደዛ ይመስለኛል ነው ማለት እችላለሁ። ግን የአንድ ሀገር ልጆች ልዩነት ሳይኖራቸው በተመሳሳይ እይታ በተመሳሳይ ሀሳብ ውስጥ አንድ መሆናቸው አንድ ሆነው ተገኙ
በአንድ ግልባጭ ናፍቆት አዎ፣ ግን መጽሐፉን ሳነበው እኔ እንደተረዳችው አዎ፣ እሳቸው ጠቅላይ ሚኒስትር ናቸው፣ አዎ፣ አንድ ሀገር መሪ ናቸው። ተሼ ደግሞ አንድ ተራ ኢትዮጵያዊ ግለሰብ፣ አንድ ዝቅተኛ የቱሪዝም ባለሙያ ነው። የቱሪዝም ባለሙያ ነው። እዚህ አንድ የቱሪዝም ባለሙያ ጠቅላይ ሚኒስትሩ የሚመኙትንና ሀገራቸውን ምን ልትሆን እንደምትችል የሚገምቱትን ነገር እዚህ ጋ ያለው ትንሹ ተሾመ የሚያስበው ሀሳብ ተመሳሳይነት አላቸው። እሳቸው ሲናገሩ ከመናገራቸውም በፊት ከተናገሩም በኋላ እሳቸው የሚፈልጓትን ኢትዮጵያ መስራት የሚፈልጓትን ኢትዮጵያ መምራት የሚፈልጉትን ኢትዮጵያ እዚህ መጽሐፍ ላይ ታገኘዋል እና ያው በወቅቱ ጠቅላይ ሚኒስትሩ የተናገሩት ነገር ሁሉም ኢትዮጵያዊ የሚፈልገው ሁሉም ኢትዮጵያዊ የሚያስበው ነገር ነበረ። ወደ ስልጣን ሲመጡ ለህዝቡ ሲናገሩ ቃል ሲገቡ የነበሩት ነገር ማለት ነው። አንተም ያንን መጽሐፍ ያዘጋጀኸው እንግዲህ ወይም መጽሐፉን የጻፉት ልጆችም ጽሁፉ ወን ማለት ጽሁፉ የተጻፈው ጠቅላይ ሚኒስትሩ አብይ ይሁኑ ከበደ ይሁን ገመቹ ይሁኑ ሀጎስ ይሁኑ በማይታወቅበት ጊዜ ነው ይህ ስጽፍ የነበረው። በኢህአዴግ ዘመነ መንግስት የነበረውን ነገር እየተቸን ፍላጎታችን ምን መምሰል አለበት ከምሳሌ አንጻር በምሳሌ ነገር እየተደረገ ከኤርትራ ጋር በተገናኘ ከአሰብ ጋር በተገናኘ ከውጭ ምንዛሬ ጋር በተገናኘ ከተማዎችን መምሰል አለበት፣ ቱሪዝሙ መምሰል አለበት፣ የእርቅ ባህላችን መምሰል አለበት። አሁን የሀገራዊ ምክክሩ ደረጃ ድረስ እዛ መጽሐፍ ላይ አለ። ግን የከቨሩን ሳየው ያንተና የጠቅላይ ሚኒስትሩ ፎቶ ነው ያለውና አንድ ሆኖ ተገኙ ሲባል ሁለቱም የሚያስቡት አንድ ሆኖ ተገኙ ስለ ሀገር ተብሎ ስለ ሀገር ሁለት የተለያዩ ትልቅ በሀገር የሚኖሩ አካልና አንድ ግለሰብ አንድ የቱሪዝም ሰው አንድ ዜጋ የሚያስቡት አንድ ሀሳብ አንድ መስመር ላይ እንዳሉ የሚያሳይ ምልክት አለውና ጋዜጠኞቹም በዛ መንፈስ ነውና ገበያ ላይ ካገኛችሁ አንድ ሆነው ተገኙ ይባላል እና ፈልጋችሁ አንብቡት። አሁንም አንድ ሆነው ተገኙ እንደቀጠለ ነው። ይቀጥላል። ይቀጥላል። ምክንያቱም ጉልት አልጋ ላይም አለ፣ ሞሰብ ውስጥም አለ፣ ውድማችን ላይም አለ እና መልካም ተመኝ መልካም እንድታገኝ ነው። ስለዚህ እኔ ሀገሬ ሰላም እንድትሆን ነው የምፈልገው። የሀገሬ ህዝብ ሰላም ወጥቶ ሰላም እንዲመለስ ነው የምፈልገው። ሰላም ወጥተን ሰላም እንድንሰራ ነው የምፈልገው። ይህ ወጣት ይህ እሳት የሆነ ወጣት ጊዜውን በዋጀ መልኩ ሰርቶ ተምሮ እንዲመለስ ነው የምፈልገው። ስደተኛ ትውልድ ማየት አያስፈልገንም። እቺን ማማ እቺ ትልቋ እቺ የአሸናፊነት ምሳሌ እስልምና ክርስትና እኩል የሚሰበክባት ከፍ ብለን ከላይ ከክርስቶስ ለክርስቶስ ቅርብ ነን ብለን እግዚአብሔርን የምናመልክ የእኛ ልጆች በባህር ማንም ሰው ሳይነካቸው በባህር ሳይሻገሩ ሀገራቸው ላይ ከፍ ያለች ሀገር እንዲኖረን ነው የምንፈልገው። ይህንን መመኘት ደግሞ ይህ እንዲሆን መስራት ደግሞ የሁላችንም ድርሻ ይሆናል። አንድ ነገር ማለት እፈልጋለሁ ካነሳው አይቀር ማለት ነው። እኔ ፖለቲከኛ አይደለሁም፣ የመሆንም ፍላጎት የለኝም። አንዳንዶች ተሼ ወንበር ምናምን፣ እኔ ወንበር አልፈልግም። ፋኖ ማለት ጋሽ ምን ማለት ነው? እነማን ናቸው ፋኖ ማለት? እጅግ እኮ ይሄ ማህበረሰብ እሴት እኮ ለኢትዮጵያ የደሙ ለኢትዮጵያ ዋጋ የከፈሉ ኢትዮጵያ የሆነ ኢትዮጵያ ከፍላ እንድትኖር የከፈሉ እኮ ናቸው። የማህበረሰብ እሴት የማህበረሰብ ከፍታ ነው። መንግስት ሲጠራህ በወቅቱ ያለ መንግስት ማንም ይሁን ማንም ሀገር ተደፈረች ሀገር ተወረረች ሲባል መንግስት ይጠራል። ኢትዮጵያኖች ኑ ብሎ ምኒልክ ለአድዋ እንዳወጁት ሁሉ በማንኛውም ጊዜ ሊታወጅ ይችላል። ነገም ተነገ ወዲያም ሊታወጅ ይችላል። በማማ ጉዳይ አይደራደርም። የቅርቡን እንኳን ብንመለከት በጣሊያን ሁለተኛ ወረራ ሲመጣ የሸዋን አርበኞች ብትመለከት በጎጃም እነ በላይንና ስማቸው ከበላይ ጀርባ ያሉ ጀግኖችን በወሎ በጎንደር በአፋር በጋምቤላ እና በጉምዝ በኩል ያሉ
ኢትዮጵያኖች እምቢ ለሀገሬ ከአንቺ በፊት እኔ ልሁን ብለው ልጅ ሚስታቸውን ትዳራቸውን ከብቶቻቸውን ጥለው ሲሄዱ እኮ ደረጃ አለው። አንድ የሀገሪቱ መከላከያ ከሆንክ መከላከያ ተቋም ተጠርንፈህ በዛ ትሰራለህ። ፖሊስም ከሆንክ ሚሊሻም ከሆንክ ፋኖ ደሞዝ የለውም። ፋኖ ደሞዙ ድል ነው፣ ሀገሩ ነፃ ማውጣት ነው። ስለዚህ አንዳንድ ጊዜ አሁን ካለው ሁኔታ ጋር እንዳታነካካኝ ማለትም አልፈልግም፣ እዛ ላይ መሄድም አልፈልግም። ለምን ሆነ እንዴት ነው ጥያቄህም ፋኖ ደጋፊ ነው? ፋኖ ነኝ ያልኩም ለዛ ነው። ምክንያቱም ሀገር ስጠራኝ ደጋፊ ሳትሆን ፋኖ ነኝ ብለህ ፋኖ ደጋፊ አይደለሁም ማለት አይጋጭም? አይጋጭም። ምክንያቱም ፋኖነት የምትተወው አይደለም፣ የሚሰጥህም አይደለም። ስትጠራ ኦልሬዲ ተሰጥቷል። ሀገር ስትጠራክ ስትወጣ ስምህ ፈነንክ፣ ወጣህ፣ ልትመለስ ትችላለህ። ስለዚህ ሽልማትህ ደሞዝ ሞት ነው። ትርፍህ ሀገርህ ናት። ለልጆችህ ትተህ ትሄዳለህ። ይኸው አባቶቻችን አድዋን ብናነሳ ገንዘብ አይደለም የተሻሙት፣ ገንዘብ አይደለም ሞትን ነው የተሻሙት። ኦሮሞው ከአማራው ፊት፣ አማራው ከኦሮሞ ፊት፣ ትግራዩ ከአማራው ከወንድሙ ጋር፣ ሁሉም ከየአቅጣጫው፣ ወላይታው፣ አፋሩ፣ ሶማሌው ወደ አድዋ ሲተም ወርቅ አይደለም ሊሻሙ ሄዱት፣ ሞትን ነው ሊሻሙ ሄዱት። የለም ወንድሜ አንተ ወደኋላ ይሄኛውን ተራራ አንተ ያዝ፣ ከዚህኛው አንተ ተባብለው ተከባብረው ሞትን ነው የተሻሙት። ይህ ፋኖነት ሀገርን ማትረፍ ነው፣ ሀገርን መውደድ ነው እንጂ አንዳንድ ጊዜ ማህበራዊ ሚዲያ ላይ ምናምን የምታያቸው የማህበረሰብ የማይነኩ የማህበረሰብ የውል ስሞች ናቸው፣ የክብር ስሞች ናቸው። እዚህ በአንድ መዋቅር ውስጥ ለከሌ ብለህ የምትተው ተቋም አይደለም ሀገር። ስለዚህ ማን ብለን እንጥራው? ማን ብለህ ትጠራው? ሀገር ጠርተዋለች። ስንቁን ይዟል፣ ትጥቁን ይዟል፣ ወጥቷል። ንጉሱ ጠርቶታል፣ መሪው ጠርቶታል። ሊሞት ሄደ። ይህን አካል ማን እንበለው? ወጣ፣ ፈነነ። ጎፈሬያቸው እያደገ እድል የላቸውም፣ የመላጨት የመከርከም እድል የላቸውም። አጎፍረው ያላቸው ልጆች ይሄዳሉ። ከተመለሱ ደግሞ ወደ እርሻቸው ይመለሳሉ፣ ወደ ስራቸው ይመለሳሉ። እልል ይላል። ከድል በኋላ ሲመጡ ከተራራው ቅስ ሲመለስ ይተኮሳል። ማን መጣ? ዘምቶ መጣ። ማን መጣ? ደርሶ መጣ። ነጭ አንበሳና ጥቁር አንበሳ ጎን ለጎን ተራራ ላይ በቅሎ ብትመለከታቸው ጥቁር አንበሳ አፍሪካዊው እና ነጭ አንበሳ ነጩ ጎን ለጎን ብቅ ቢሉ እነማን ታያለህ? የትኛው ደስ ይላል? ጥቁሩ ጎፈሩ ሞገሱ ሲንቀሳቀስ ይኸው የኛ ኢትዮጵያኖች ምስል ጥቁሩ አንበሳ ነው። አሸናፊነት ነው፣ ከፍታን ነው፣ መሪነትን ነው። ከፍ ያለ ነው። ከአንበሳ መሀል አንበሳ ትመርጥ። ብላክ ላይን ኢትዮጵያ ውስጥ ብቻ ነው። ልክ ነው። ኢትዮጵያ የኛ አንበሳ፣ ጥቁር አንበሳ ሆስፒታል፣ ጥቁር አንበሳ ትምህርት ቤት፣ ጥቁር አንበሳ የሚባሉ ብዙ ስሞችም ይኸው የአሸናፊነት የቀዳሚነት ምልክት እና በቀላሉ ዝም ብለን እንዲሁ ትተነው የምናልፈው አንበሳ ብለህ የምታልፈው ነገር አለ። ከአንበሳም አንበሳ ስላለው ማለት እና እነዚህ የማህበረሰብ እሴቶችን መጠበቅ ማክበር ያስፈልጋል። አንዳንድ ጊዜ እኮ ብዙ መሪዎች ኢትዮጵያ ላይ ተፈራርቀዋል፣ መጥተዋል፣ ጥሩ ሰርተዋል። ሁሉም የራሱን ድርሻ ተወጥቷል። ነገም ሌሎች መሪዎች ይተካሉ፣ ትውልድ ይተካካል። ስለዚህ መጠንቀቅ ያለብን እሴቶቻችን፣ የማህበረሰብ እሴቶቻችን የማይነኩ እሴቶች አሉ። ልክ ሃይማኖታችን እንደማንነካ፣ የሃይማኖት ተቋሞችን እንደማንነካ ሁሉ የማይነኩ እሴቶቻችን ላይ መጠንቀቅ ያስፈልጋል። እዛ ውስጥ ቅድም እንዳነሳው ማለት ነው የአንድ ማህበረሰቡ ስለወጣህ አንተ ባጠፋኸው ያንኛው መዳኘት ያኛው መነጀስ ወይ ደግሞ እንትን ማለት የለበትም። ስለዚህ ይህ ስም የኢትዮጵያ ስም ጅራን ጃጋማ ምልትላቸው ነው። አርበኛ ልክ ነው። አርበኛ ሁሉም አርበኛ ነው። የልማት አርበኛ አለ፣ የጦር አርበኛ አለ፣ የትምህርት መምህር አርበኛ አለ። ሁሉም አርበኝነት ነው። ጅራን ጃጋማ ፋኖ ናቸው። አሉላ ፋኖ ናቸው። በላይ ዘለቀ ፋኖ ናቸው። ራስ አበበ
የሸዋን ፋኖች ቆጥረን ስንቱን አንስተን ስንቱን ጎጃም ብትገባ ጣሊያንን ያርገደገዱ ያርበደበዱ ሌላ ምን ስም ልሰጣቸው ትችላለህ? እዚህ ኩራት እና ነሆይ አይደለም ነበርኮይ አይደለም። አንድ ጀርናልነት ማድረግ ከተሰጠክ ማን ሊቀማ ይችላል? ማንም። ጡረታም ብትወጣ ጀነራል ነው ኦልሬዲ ተሰጥቷል። ስለዚህ መመለስህ ነው። ከሞትክ ማን ነው የሚባለው? ሟቹ ነው የምትባለው። የሞተው ከሞትክ በኋላ አስክሬን አሁን አለሁ አገር በጠራችን ጊዜ ተሳትፌያለሁ። ያን ጊዜ እኔ መከላከያ አይደለሁም ሚሊሻ አይደለሁም። ስለዚህ የዛኔ አርበኛ ፋኖ በነበርኩበት ጊዜ የአባቶቼ እሴት ነው የሀገሬ ስሳተፍ ከሀገሬ ግን ቆሜ አነሰን በዛ ከፊት ለፊት የተገኘንበት ማለት ነው። እና አሁን በዛ ላይ ነው ወይ ያለው ከነበረ ጥያቄህ አሁን እዛ ላይ አይደለሁም። ጥያቄ እሱ ከነበረ ምናልባት አግኝቼ ከሆነ ማለት ነው። አሁን ላይ ልማት ላይ ነው ያለሁት። አሁን ላይ ስራ ላይ ነው ያለሁት። አሁን ላይ ልጆች በማሳደግ ላይ ነው ያለሁት። አሁን ላይ ትንሽ እያመመኝም ስለሆነ ህመም ላይ ነው ያለሁት። ድጋሚ ግን ግብፅና መሰሎቿ በኢትዮጵያ ድንበር እሻገራለሁ ካሉ ላጣርገህ ትነሳለህ። አይቀርም። አመሰግናለሁ። ጦርነት ግን አዋጭ አይደለም። በነገራችን ላይ ምንም ይሁን ምን በጣም ካልባሰ ማለት ሀገርን የሚበትን ነገር ላይ ካልተደረሰ በስተቀር ለምርጫ የሚቀርብ ነገር አይደለም። ለውድድር ለውጤት የሚቀርብ ነገር አይደለም። በእስልምናም ሆነ በክርስትና በማንኛውም ሰው የሆነ ሁሉ ጦርነትን መጸየፍ መቻል አለብን። ተሻው ምንድን ነው ብትለኝ አሁን አርበኝነትን ጋር ላነሳልህ እችላለሁ። እዚህ ጋር ስመጣና አርበኝነት ጸጉርህም የአርበኛ ነው፣ ጺምህም የአርበኛ ነው። አርበኝነት አሁን መስራት ነው። ተሺ ምንድን ነው አሁን ለአንተ አርበኝነት ካልከኝ እንደ ሀገር መስራት ያስፈልገናል። እንደ ማህበረሰብ መስራት ያስፈልገናል። እንደ ግለሰብ መስራት ያስፈልገናል። ኢኮኖሚያችን ላይ መስራት ያስፈልገናል። ሀገር ከፍ ስትል አንተም ከፍ ትላለህ። ሀገር ካቀዘቀዘች ጤፉ ውድ ነው፣ ስንዴው ውድ ነው፣ ለቤት አስቤዛ ይዘን የምንገባቸው ሁሉ ውድ ናቸው። ኑሮ ተወደደ ብለን የምንል ከሆነ ውጤቱ መስራት ነው። አርሶ አደሩ ላይ መስራት ያስፈልገናል። ዩኒቨርሲቲዎች አርሶ አደሩ የሚዘምንበትን ብዙ የሚያመርትበትን ነገር ላይ መስራት፣ ይሄ አርበኝነት ነው። ይሄ ጀግንነት ነው። ይሄ ኩራት። ስጡን ብለን እጅ የምንዘረጋ ከሆነ የምን አይነት አርበኝነት ስሜት ነው የሚሰማ? ስለምን አድዋ ነው የምታወራው? ልመናና ኩራት፣ አርበኝነት አብሮ ልመና፣ ኩራት፣ ጀግንነት፣ ከፍታ ብለን ካል አይመጣጠሩ፣ አይዋሃዱ። በየትኛው ኬሚስትሪ ሊዋሃዱ ልናግባባቸው እንችላለን? ስለዚህ አርበኝነት አሁን ልማት ነው ወንድሜ። ቀልቀሎ ይዘህ ጎረቤት መሄድ አይጠበቅብህ። መበደር ካለብህም ከባንክ ለማደግ ትበደራለህ እንጂ እርግጥ ባንኮቻችን አሁን እያበድሩ ነው ወይ አይደለም፣ ለማን ያበድራሉ የሚለው እንዳለ ሆኖ ማለት ነው። ይሄ ሌላ ቀን ከጋበዝከኝ በዚህ ጉዳይ የምንመለስበት ይሆናል። ስለዚህ ባንኮቻችን ወጣት ተኮር መሆን መቻል አለባቸው። አርበኛ ወጣቶቻችን አርበኛ እንዲሆኑ፣ አሸናፊ እንዲሆኑ፣ የጠያቂነት የተረጅነት መንፈስ እንዲወጡ፣ ትምህርታቸውን በአግባቡ እንዲማሩ ማድረግ መቻል አለብን። ዩኒቨርሲቲዎች መጀገን አለባቸው። ጀግና ዩኒቨርሲቲዎች አሉ። በዛው ልክ ደግሞ አንዳንዶቻችን የኔን አይነት እውቀት ያነሰው ሰውም የሚያበቅሉ እንዳይኖሩ ስጋት አለ። ምክንያቱም እኔ ገና ዩኒቨርሲቲ በራፍ ነድቻለሁ እንጂ ዩኒቨርሲቲ አልገባሁ፣ ግን ይገባለሁ። በዛው ደግሞ ዩኒቨርሲቲውን ስትገባ የገቡት ሲነግሩን አብሮነት ደቡብ ያለው ከሰሜኑ፣ ሰሜን ከምስራቁ ከምዕራቡ ጋር መጣጣምን ባህል ሼር መደራረግን ስለሚያዳብር ዩኒቨርሲቲና ወታደር ቤትን ወጣቶች ቢያዩት መልካም ነው ብዬ አስባለሁ። ስለዚህ አርበኝነት ምንድን ነው ካልከኝ አሁን መስራት ነው፣ ማትረፍ ነው፣ መቁጠር ነው። አለዛ እባክህ የሚባለው ነገር ይቀራል። ተሺ እንግዲህ ኢትዮጵያን ዞር አይተሃል። እኛ
እኔም በተወሰነ ያንተን ያህል ባይሆንም ቦታዎችን አውቃለሁኝ፣ ብዙዎችን ቦታዎችን ጎብኝቻለሁኝ። ግን አንተ እንደ ባለሙያ ደግሞ ትኩረት ሰጥተህ ሌሎችም እንዲጎበኙ ትኩረት ሰጥተህ ታያለህ። ይህንን ቦታማ ኢትዮጵያውያን ማየት አለባቸው፣ ከውጭ የሚመጡ እንግዶችም እነዚህን ቦታዎች መጎብኘት አለባቸው ብለህ ትዘጋጃለህ። በተለይ የሚታወቁትን ሳይሆን አሁን ለምሳሌ የሚታወቁት ማለት ላሊበላን፣ አክሱምን፣ ጎንደርን፣ አርባ ምንጭ፣ ሐረር እንደዚህ ይታወቃሉ። ከነዚህ ውጭ ያሉ በጣም የማረኩህና እንደ ኢትዮጵያውያን ቢያዩዋቸው የምትለው ቦታዎች የትኞቹ ናቸው? ምናቸውስ አስገረመህ? እንግዲህ የማማ ቤት እም፣ ሁሌ ሙሉ ነው። እም፣ የእናት ቤት እም፣ የጎደለ ቢመስልም ትንሽ ዘግይቶ ይሞላል። እም፣ ከአንዱ አንዱ ማነጻጸር አንችልም። መሬቱ ደረቅ ነው ብለህ ስትል ዝቅ ስትል ማዕድን ነው። እም፣ ለምለም ነው ብለህ ስትል ደግሞ ለምለሙ ላይ ደንቀ ሳትጨርስ ዞር ስትል እሴቱ፣ ባህሉ፣ አለባበሱ እም፣ እጅግ የጎላ ነው። ለምሳሌ እንግዲህ እነ ቅድም ካነሳቸው እነዚህ እነ ኖርዝ ሩት ብለን የምንጠራቸው እነ አክሱምን፣ ላሊበላን፣ ጎንደርን፣ ሰሜን ተራሮችን እነሱን አንስተህ ስትመለስ ወደ አፋር በኩል እም፣ በትግራይ አቋርጠህ አፋር ስትገባ የሰው ልጅ መገኛ እም፣ ከሆነው መሬት እም፣ አስበዋል። አዎ፣ በዓለም እንግዲህ የሰው ልጅ መገኛ ነን ብለን ስንል ዝም ብለን አይደለም። ሉሲ የምትባለው የነበረችው ቀደምት የሰው ልጅ የነበረችው የተገኘችበት መሬት ሰው ብቻ አይደለም የተገኘበት። እም፣ ዳሎል የሚባል ቦታ አለ። ዳሎልን አለማየት እም፣ በእውነት ኢትዮጵያውያን ሆነው ዳሎልን እንዲያዩ፣ በዛው ደግሞ ትንሽ ነዳ አድርገው ኤርታሌ አክቲቭ ቮልካኖ ነው። ኤርታሌ መታየት ያለበት ቦታ ነው። እኔ የመጀመሪያ ጊዜ ያየሁት ጊዜ ኤርታሌን እም፣ ጆሮዬን፣ አፍንጫዬን፣ ግንባሬ እንደዚህ ሞቼ ነው ወይስ በውኔ ነው የሚል አግራሞትን የፈጠረብኝ እም፣ ቦታ ነው እና ሁሉም ኢትዮጵያኖች በዓለም ዙሪያ ያሉ ሀገራቸው ሲመጡ እም፣ የረጅም ጊዜ ፕሮግራም አይደለም። ሰመራ ወደ ከአዲስ አበባ ፍላይት አለ። የ3 ቀንና 4 ቀን ባልሞላ ጊዜ ውስጥ ማየት ይችላሉ። ኢትዮጵያ የምታወዳድረው አሁን ባሌ እጅግ ሆቴል ችግር ነበረ፣ እየለማ ነው ያለው። አዎ፣ ሶማሌ ክልል የሆቴሎች ችግሮች ነበሩ። ባህል ማየት ካስፈለገ ሶማሌ ኢትዮጵያ ሙሉ ሀገር ናት እና ከተዋወቁት በላይ ደቡብ እና አርባ ምንጭን ወደዛ ብንመለከት እነ ሐመር ሙርሲን ዞረን ደቡብ ኦሞን የሚገርም ስሪት ያላት ሀገር ናት እና በዚሁ አጋጣሚ ዘመድ ጥየቃ የሚል ፕሮግራም አለ። እም፣ ኢትዮጵያኖች ሀገራቸውን የሚያዩበት ዘመድ ጥየቃ የሚል ፕሮግራም አለን። የግድ እኛ ጋር ብቻ መምጣት አይጠበቅባቸውም ወይ ግድ ባላገሩ ዘመድ ጋር። ጥየቃንማ ከሆነ እናንተ ጋር ነው መምጣት ያለብን። አዎ ግን አዎ፣ ምንድነው ሀሳቡ? ፕሮግራሙ ዘመድ ጥየቃ ይባላል። ያ የኛ ፕሮግራም ነው። አዎ፣ ግን ከሚቀርባቸው አስጎብኚ ድርጅቶች ጋር በመሄድ ምክንያቱም ኢትዮጵያ ሰፊ ናት። እም፣ ሰፊ እንግዳ ነው ያለው 110 120 ሚሊዮን ሰው ባለበት ልጆች ባሉበት ዋሽ ቆንጆ ጠላ እንደው 20 ሚሊዮኑ መንቀሳቀስ ቢችል ትልቅ የሀብት ንቅናቄ፣ የሀብት መዘዋወርን፣ የሀብት ማግኘትን፣ ቱሪዝሙን የማሳደግ ባህላችን እያደገ ይመጣል። ቻይናዎች እኔ በጣም ያስቀኑኛል። ቻይና በጣም ቢሮም ከፍቼ ነበር ኮሮና ነው እንዲዘጋ ያደረገኝ እና ሀገራቸውን ራሳቸውን የሚያዩበት ምክንያቱም ኢኮኖሚው እዛው እንዲንቀሳቀስ የሚያደርጉበት ነገር በጣም ይገርመኛል። እና እኛ ኢትዮጵያኖች ለምንድን ነው ዘመድ ጥየቃ ከተማ ተወልደህ አገር ቤቱን አናውቀው፣ አዎ፣ ገጠር ተወልደን ከተማውን አናውቀዋለን እና ምን እንመስላለን? አገር ቤት ስንሄድ ጭቃ ብቻ ነው ያለው፣ ተራራ ብቻ ነው ያለው፣ ወንዝ ብቻ ነው ያለው። በተራራው ላይ ምን አለ? ወንዝ ውስጥ ምን አለ? አገር ቤት ያለችው እህቴ፣ እናቴ፣ አጎቴ እም፣ እንዴት እየኖሩ ነው ያሉት? ፍቅራቸውንስ እንዴት ነው የሚገልጹልን? እም፣ ቱሪዝም መልካም አጋጣሚ ነው። እም፣ ብዙ ወጣቶችን የሚያሳትፍ ብዙ ወረዳ ቀበሌዎችን ሀብት የሚያፈራ እም፣ ተስፋ ነው። ስለዚህ መንግስትም ልዩ ትኩረት አድርጎ እየሰራበት ነው። አሁንም ጠንክረን መስራት አለብን። አዳዲስ ልጆች ወደ ዘርፉ ቢቀላቀሉ አትራፊ ይሆናሉ። ቱሪዝም ደግሞ ዋናው ሰላም ነው እና እም፣ ሁላችንም ለሰላም ቆመን መስራት ያስፈልጋል። እግዚአብሔር ሀገራችንን ሰላም ያድርግልን። አሜን። እንግዳ አድርገህ ስለጋበዝከኝም ደስተኛ ነኝ። ለመጀመሪያ ጊዜ ረጅም ቃለ መጠይቅ
የህይወት ተሞክሮ የሚጠቅም ይመስላል ብለክ ስለጠየቅከኝ ስለጋበዝከኝ ምስጋናዬ የላቀ ነው። በፈገግታ እለያለሁ ማለት ነው። አመሰግናለሁ። በጣም እናመሰግናለን። ውድ የፈገግታ አዲስ ፖድካስት ተከታታዮች እንግዳዬ ባላገሩ ተሾመ ነበር። በጣም ጠቃሚ የሆኑ መልእክቶችን አስተላለፈልን። የህይወት ልምዱን ነገረን። ባላገሩ አስጎብኚ ድርጅትን የሚያክል ትልቅ ተቋም እንዴት እንደተመሰረተም ጭምር ነገረን። ይህም እንግዲህ ለሌሎች መማሪያ ይሆናል ብለን ተስፋ እናደርጋለን። በባህል ጉዳይ፣ በሀገር ጉዳይ፣ በኢትዮጵያዊነት ጉዳይ ላይ የማይደራደር ትልቅ እንግዳ ነው የዛሬው እንግዳችን። ተሼ በጣም አመሰግናለሁ። ሌላ ጊዜም እንደዚሁ አዳዲስ ሀሳቦች ሲኖሩ ተገናኝተን እንደምንጫወት ተስፋ አድርጋለሁ። አመሰግናለሁ። የዛሬ ፕሮግራማችን እዚህ ላይ ያበቃ። በሚቀጥለው በሌላ እንግዳ እስክንገናኝ ድረስ ቢኒያም ጋሻው ነበርኩ። ደህና ሁኑ።